ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆኖ በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። Rice to play it across, and Kai Havertz to send Arsenal to Wembley. Oh, it's a pitch invasion by the players. The ultimate climax. They clung on, and they pounced at the end. And a one-time Chelsea Blue has cracked it for the Gunners. ቀደም ሲል የሰማነው እንግዲህ ትናንትና ምሽት ከሀቨርት በስተመጨረሻ ደቂቃ ላይ ዋስቆጠራት ግብ የሰማነው ኮሜንታተር ነው። እንመልከተው ይሄንን ጉዳይ። ከሀቨርት የቀድሞ ቡድን ላይ ነው ግብ ማስቆጠር የቻለው። በእርግጥ አርሰናል ትናንትና ባስቆጠረው ግብ ነው ያለፈው ለማለት ያስቸግራል። ብሪጅ ላይ 3-2 በማሸነፉ ምክንያት እንግዲህ የነበረው ሰፊ የሆነ እድል ነበረ። እሱን በሚገባ የተመለከትንበት ጨዋታ ነበርና እናንሳው ከ2021 በኋላ ለፍጻሜ የደረሰበት ነበር በማንኛውም ውድድር። ይህንን ጉዳይ እንመልከት። ለአርሰናል በጣም ጥሩ ምሽት ነበር። እንግዲህ የሊግ ካፕ ፍጻሜ ቢሆንም ግን ለፍጻሜ መድረሱን አረጋግጧል። ኒውካስል ወይ ማንቸስተር ሲቲ በፍጻሜው እንግዲህ የሚያገኛቸው ቡድኖች ይሆናሉና ለአርሰናል ምን ማለት ነው፣ ጨዋታው እንዴት ነበር የሚለውንም እንመልከት። ለአርሰናል ትላንትና ከጨዋታው በፊት ብዙ ስናነሳ እንደነበረው በጣም ትልቅ የስነ ልቦና ጥቅም የሚሰጥ ነው። ምክንያቱም ሊግ ካፕ አሸንፎ የውድድር ዘመን ማጠናቀቅ አንድ ዋንጫ ማሸነፍ ነው። ግን ይሄኛው የአርሰናል ቡድን በሊግ ካፕ ብቻ የሚረካ አይነት ቡድን እንዳልሆነ ግልጽ ነው። ምክንያቱም በሌሎች ትልልቅ ውድድሮች ላይ ፕሪሚየር ሊጉን ከ22 ዓመት በኋላ ለማሸነፍ በጣም በጥሩ ቁመና ላይ ነው ያለው። በ6 ነጥብ ርቀት ላይ ፕሪሚየር ሊጉን እየመራ ነው። እስካሁን ድረስ የውድድር ዘመኑ ከተጀመረበት ጊዜ ጀምሮም በእኔ አስተያየት የፕሪሚየር ሊጉ ብቸኛው አንድ አውትስታንዲንግ ቡድን ነው ፕሪሚየር ሊግ ያለው በዚህ የውድድር ዘመን፣ የዋንጫ የሚመስል ቡድን። ሌሎች ቡድኖች ለ3-4 ጨዋታ የዋንጫ የመሰሉባቸው ጊዜያት አሉ። አስቶን ቪላ ወይ ማንቸስተር ሲቲ ወይ የሆነ ጊዜ ቼልሲ። አርሰናል ግን 24ቱን ጨዋታዎች ከግምት ካስገባን አብዛኛውን ጊዜ የዋንጫ የሚመስል ቡድን መልክ ነበረው። ስለዚህ የዚህ የውድድር ዘመን መጨረሻ ላይ ፕሪሚየር ሊግ ካላሸነፉ ምንም ጥያቄ የለውም፣ በጣም ትልቅ ዲስአፖይንትመንት ይሆናል። በቻምፒየንስ ሊጉም በእርግጥ አርሰናል ይህንን ውድድር አሸንፎ አያውቅም። በቻምፒየንስ ሊግ የመጀመሪያውን ዙር በጣም ብርቱ ሆኖ ማጠናቀቅ ቀጥሎ ስለሚመጣው ነገር ግልጽ ምልክት ስለመሆኑ አላቅም። ግን ሊቨርፑል አምና ይሄንን ስላሳየን ማለት ነው የመጀመሪያውን ዙር አንደኛው ሆኖ ነበር ያጠናቀቀው። ግን አሁን አርሰናል የሁለተኛው ዙር ላይ ከቦሩሲያ ዶርትሙንድ፣ ከኦሊምፒያኮስ፣ ከአታላንታ ቤርጋሞና ከባየር ሌቨርኩሰን ከአንዱ ጋር ነው የሚገናኘው እና ከየትኛውም ከዚህ ባላጋራ ጋር ቢገናኝ የትልቁ ፌቨራይት የሚሆነው አርሰናል ነው። በዚህ ውድድርም ላይ የአወራራጅ ድርጅቶች ግምት ምን ማለት ነው የሚለውን አላቅም። ግን እስካሁን ድረስ በውድድር ዘመኑ የመጀመሪያዎቹ 6-7 ወራት በታየ የአውሮፓ ቡድኖች ጥንካሬ አርሰናል የዚህ ዓመት የቻምፒየንስ ሊግም ፌቨራይት ነው። እነዚህ የበለጡ ትልልቅ ውድድሮች ናቸው። ከካራባኦ ካፕ ወይም ከሊግ ካፕ በየጊዜው ስሙን ይቀያይራል። የሆነ ጊዜ ካርሊንግ ካፕ፣ የሆነ ጊዜ ወርዚንግተን ካፕ ይባል ነበር። አሁን ደግሞ ካራባኦ ካፕ ይባላል። እኔ ሊግ ካፕ ብዬ ልጥራው እና ይህንን ውድድር ማሸነፍ ብቻውን በቂ አይደለም። ግን ምክንያቱም አርሰናል ትልልቅ አምቢሽኖች ስላሉት ግን ትላንትና ሳነሳ እንደነበረው ሌሎችም ትልልቅ አሰልጣኞች እንግሊዝ ውስጥ ይህንን ውድድር ከሁሉም ውድድሮች አስቀድሞ የሚደረግ የፍጻሜ ውድድር ስለሆነ በተለይ ሌሎች ትልልቅ ህልሞች ላሏቸው ቡድኖች ሌሎች ትልልቅ ዋንጫዎችን እንዲያሸንፉ ለሚጠበቁ ቡድኖች ለነዛ ትልልቅ ድሎች ረሃብ የሚቀሰቅስ ነው። የበለጠ እነዛን ትልልቅ ዋንጫዎች የማሸነፍን ረሃብ የሚቀሰቅስ ነው። ካራባኦ ካፕን ካሸነፍሽ የበለጠ ፕሪሚየር ሊጉን እንድታሸንፊ የሚያስርብ አይነት ማለት ነው። እንደዛ አይነት ድል እንድታሸንፊ የበለጠ
ፍላጎትን የሚጨምር አይነት ነው። ለዚህ ነው ጆዜ ሞሪኞ የመጀመሪያ የእንግሊዝ ዋንጫቸው ሊግ ካፕ ነበር። ፔፕ ጓርዲዮላ የመጀመሪያ የሊግ ካፕ የመጀመሪያ ዋንጫው የሊግ ካፕ ዋንጫ ነው 2018። አርቴታ የሱ ረዳት እያለ አርሰናልን አሸንፎ ሊግ ካፕ ዋንጫ ነው የወሰደው። ከዛ በኋላ ስንት ዋንጫዎች አሸነፈ አይደለም ጓርዲዮላ፣ ግን በጣም ወሳኝ ነበር። ሊግ ካፕን ማሸነፍ ለጆዜ ሞሪኞ በጣም ወሳኝ ነበር። እንግዲህ የጓርዲዮላ ቡድን በዛ የውድድር ዘመን መጨረሻ 100 ነጥብ ይዞ ነው የጨረሰው። የጆዜ ሞሪኞ ቡድን 95 ነጥብ ይዞ ነው የጨረሰው። ቡድኖቹ አመቱን ሙሉ በጣም ጠንካራ ነበሩ። ግን ሊግ ካፕ ደግሞ በተለይ እንደ ቼልሲ አይነቱ ሞሪኞ ኃላፊነቱን በተረከቡበት ጊዜ አብዛኞቹ የቼልሲ ተጫዋቾች ዋንጫ የማሸነፍ ታሪክ አልነበራቸውም። አንዴ ካጣጣምሽው ግን የበለጠ ትፈልጊያለሽ፣ ዋንጫዎች የበለጠ ማሸነፍ ትፈልጊያለሽ። አርሰናል ያለበት ስቴጅ ልክ እንደዛ አይነት ነው። ምክንያቱም የጆዜ ሞሪኞ ቼልሲም የጓርዲዮላ ማንቸስተር ሲቲም የሊግ ካፕን ባሸነፉ ጊዜ የየሊጎቻቸው መሪዎች ነበሩ። በተለይ ቼልሲ ረጅም ጊዜ ዋንጫ ሳያሸንፍ ነው የቆየው። የጓርዲዮላ ቡድን እንኳን አንደኛ በማኑኤል ፔሌግሪኒም በሮቤርቶ ማንቺኒም ስር ፕሪሚየር ሊጎችን አሸንፈዋል፣ ሊግ ካፖችን አሸንፈዋል፣ ኤፍ ኤ ካፖችን አሸንፈዋል፣ ቻምፒየንስ ሊግ ሴሚፋይናል ደርሰዋል። የዋንጫ ማሸነፍ ልማድ እያዳበረ የነበረ ቡድን። ነገር ግን በተለይ ልክ እንደ አርሰናል አይነት ረዘም ላለ ጊዜ ዋንጫ ሳያሸንፍ ለቆየ ቡድን፣ ምክንያቱም አርቴታ ከመጣ በኋላ ዋንጫ አሸንፏል፣ ግን 6 ዓመት ሆኖታል። አሁን 6 ዓመት ይሆናል ይሄ ሲዝን ሲያበቃ። ስለዚህ ረጅም ጊዜ ሆኖታል እና አብዛኞቹ ተጫዋቾችም ዋንጫ አሸንፈው የሚያውቁ አይደሉም። ለዚህ ነውና ዊሊያም ሳሊባ ጫና አለ ትልቅ ክለብ ውስጥ ለሚጫወት የትኛውም ተጫዋች። ግን እግር ኳስ የምንጫወተው ለፕሬሸሩም ስንል ነው፣ ለጫናውም ስንል ነው። 4 ወር ይቀረናል፣ እያንዳንዱ ውድድር ማሸነፍ እንፈልጋለን ሚል አስተያየት ሰጥቷል። አስቸጋሪ ነው። ኳድሩፑል በእንግሊዝ ሀገር ሆኖ የማያውቅ ነው። ግን አሁን አርሰናል ያለበት ሁኔታ ላይ ማንቸስተር ሲቲ ቢገኝ፣ ሊቨርፑል ቢገኝ፣ ቼልሲ ቢገኝ ስለ ኳድሩፑል ብዙ ይወራ ነበር። አስታውሳለሁ የርገን ክሎፕ ከሊቨርፑል አሰልጣኝነት በለቀቁበት በመጨረሻው ሲዝናቸው በ2023-24 የውድድር ዘመን ለሊግ ካፕ ፍጻሜ ደርሰው ነበር። ፕሪሚየር ሊጉን ይመሩ ነበር። ኤፍ ኤ ካፕ ውስጥ ነበሩበት። ደግሞ የዩሮፓ ሊግ ውስጥ ነበሩበት። የመጨረሻው ሲዝን ያው ዩሮፓ ሊግ የተጫወቱበት ሲዝን ነው እና በዚያ የውድድር ዘመን ኳድሩፑል ሊሆን ይችላል ይሄኛው ሲዝን ይባል ነበር። ሰዎች እንደዛ የሚሉበት ምክንያት ሊቨርፑል በክሎፕ ስር ፕሪሚየር ሊግን፣ በክሎፕ ስር ቻምፒየንስ ሊግን ስላሸነፈ የማሸነፍ ታሪክ ያለው የቅርብ የማሸነፍ ታሪክ ያለው ቡድን በመሆኑ ምክንያት ነው። አርሰናል በቅርብ ጊዜ ያንን አላደረገም። ስለዚህ ተጠራጣሪዎች አሉበት። መልስ የምትሰጪው በማሸነፍ ነው እና የትላንትናው ጨዋታ ብቻውን ከ6 ዓመት በኋላ ወደ ዊምብሌ የመለሳቸው፣ ከ4 የግማሽ ፍጻሜ ሽንፈቶች በኋላ ለፍጻሜ ያደረሳቸው፣ ደግሞ ቼልሲን የሌላኛውን የለንደን ትልቅ ቡድን ድል ያደረጉበት በጣም አስፈላጊ ውጤት ነው። ግን ለእኔ ደግሞ ሌሎች ዋንጫዎችን የማሸነፍ ጥምን የበለጠ የሚቀሰቅስ ነው። ምክንያቱም ያለፉትን 12 የሊግ ካፕ አሸናፊዎች ብታይ 7ቱ ከዛ በኋላ ሌሎች ትልልቅ ዋንጫዎች በዛው ተመሳሳይ ሲዝን አሸንፈዋል። በተለይ ትልቅ ቡድን ከሆነ የሚያሸንፈው አሁን ቅድም እንዳልኩት ወይ ሊቨርፑል ነው ወይ ማንቸስተር ሲቲ ነው እነዚህን ዋንጫዎች የሚያሸንፉት። ካልሆነ በእርግጥ ኒውካስል በመሀል ማንቸስተር ዩናይትድ በመሀል ይህንን ውድድር አሸንፈው በውድድር ዘመኑ መጨረሻ ሌላ ትልቅ ዋንጫ አላሸነፉም። ግን ብዙ ጊዜ ለምሳሌ ጓርዲዮላ ቡድን 4 ጊዜ ሊግ ካፕን ሲያሸንፍ ከዚያ በኋላ ቻምፒየንስ ሊጎች ጨምረዋል፣ ከዛ በኋላ ወይ ፕሪሚየር ሊግ ጨምረዋል፣ ከዛ በኋላ ኤፍ ኤ ካፕ ጨምረዋል። ለተጨማሪ ድሎች ቡድኑ እንዲያምን የሚያደርግ አይነት ነው። ይሄኛው የአርሰናል ቡድን የበለጠ ለው እንደሚያስፈልገው ልንገርሽ። አሁን በጠቅላላው አርሰናል እንደ ቡድን ረጅም ጊዜ ነው ፕሪሚየር ሊግ ካሸነፈ ከ2 አስርተ ዓመታት በላይ። ቻምፒየንስ ሊግ ፍጻሜ መድረስ ነው ትልቁ የሄደበት ርቀትና የተወሰኑ ግማሽ ፍጻሜዎች እንጂ በመጨረሻ ዋንጫ አሸንፎ አያውቅም። ቻምፒየንስ ሊግን አሸንፎ አያውቅም። በተለይ ግን ፕሪሚየር ሊጉ ረጅም ጊዜ የቆየ ስለሆነና በቅርብ ዓመታት አርሰናል እየተቃረበ ሳያሸንፍ በመቆየቱ ምክንያት ስቴዲየም ውስጥ ያለ ነርቭ አለ ኤምሬትስ ስቴዲየም ላይ። አሁን ይሄንን ለማረጋጋት ዋንጫ የመውሰድ ታሪክ ያላቸው በርካታ ተጫዋቾች ስብስብ ውስጥ ቢኖሩ ኖሮ ጥሩ። ግን የአርሰናል ስብስብ ውስጥ በ5 የአውሮፓ ሊጎች ዋንጫ አሸንፈው የሚያውቁ ተጫዋቾች 3 ብቻ ናቸው። ያ የዋንጫ ማሸነፍ ኤክስፒሪየንስም የለም። አንዱ ችግር እሱ። በታይትል ራኒንግ ውስጥ በምትሆንበት ጊዜ ከድሮ ልምዳቸው ተነስተው ማረጋጋት የሚችሉ አንዳንድ ተጫዋቾች ያስፈልጋሉ። ይሄኛው ቡድን በአብዛኛው 22ና 23 ዓመታቸው ከሆኑበት ጊዜ ጀምረው አብረው የቆዩ ተጫዋቾች በየአመቱ ሲገነባ የቆየ ቡድን በመሆኑ ምክንያት እና ከሌላ ቦታ የማሸነፍ ታሪክ ያላቸው ብዙ ተጫዋቾች የሌሉ በመሆናቸው ምክንያት ያንን ኤክስፒሪየንስ ብዙ ሼር ማድረግ የሚችሉ ተጫዋቾች የሉ። ኬፓ አሪዛባላጋ ከሪያል ማድሪድ ጋር ሊያውም የሪያል ማድሪድ የመጀመሪያ ግብ ጠባቂ ሳይሆን ላሊጋ ወስዷል።
ፒየሮ ኢንካፒዬ ከባየር ሌቨርኩሰን ጋር ቡንደስሊጋ ወስዷል። ጋብሪኤል ጄሱስ ከሲቲ ጋር ፕሪሚየር ሊግ ወስዷል። በቃ እነዚህ ናቸው በአምስቱ የአውሮፓ ሊጎች ውስጥ ከዚህ ቤት ዋንጫ የማሸነፍ የሊግ ውድድር ማለት ነው የማሸነፍ ታሪክ ያላቸው ተጫዋቾች እነዚህ ናቸው። ከዛ ውጪ ካይ ሃቨርትዝ ቻምፒየንስ ሊግ አሸንፏል። የቻምፒየንስ ሊግ ፋይናል ላይ ጎል አስቆጥሮ ትላንትና ካስቆጠረው ጎል ጋር በመጠኑ ይመሳሰላል። ኤደርሰንን አልፎት ስለነበር ያንን ጎል ያስቆጠረው እሱም በጣም ትልቅ ኤክስፒሪየንስ ነው። ግን እንደ ስብስብ ካየሹ ግን ዋንጫ የማሸነፍ ልምድ ያላቸው ብዙ ተጫዋቾች የሉትም። ስለዚህ ዋንጫ ካሸነፈ ዋንጫው ምንም ይሁን ለዋንጫው የምንሰጠው ግምት ምንም ይሁን ዋንጫው ለአንዳንድ ቡድኖች ምን ማለት እንደሆነ አምና ክሪስታል ፓላስ ኤፍ ኤ ካፕን ሲያሸንፍ የኒውካስል ሊግ ካፕን ሲያሸንፍ አይተናል። ለአንዳንድ ቡድኖች የበለጠ ሚኒንግፉል ነው። ለነ አርሰናል ግን የምንጠብቀው there is a bigger fish to fry ይላሉ። ትልልቅ የሚያድኗቸው ሊያጠምዷቸው የሚፈልጓቸው አሳዎች በመኖራቸው ምክንያት ይሄ በኮሪያ ውስጥ ያለ ትንሽ አሳ ሆኖ ሊታይ ይችላል። ብቻውን የአርሰናልን የዋንጫ ጥም ሳቲስፋይ አያደርግም። ግን ቡድኑ ይፈልገው ነበር ይህንን ለፍጻሜ መድረስ 90 ደቂቃ ርቀት ውስጥ መገኘት ዋንጫ ለማሸነፍ አርቴታ ይፈልገው ነበር እንደ አሰልጣኝ። ግን ደግሞ ለሌሎች አላማዎችም የበለጠ የሚያንደረድር ሊሆን ይችላል እና ከረጅም ጊዜ ጥበቃ በኋላ ከአራት ግማሽ ፍጻሜዎች በኋላ አምና 2 የፍጻሜ ግማሽ ተጫውተዋል። ሌላ ጊዜ አንድ የዩሮፓ ሊግ ሰሚ ፋይናል ተጫውተዋል። ሌላም አንድ የግማሽ ፍጻሜ ጨዋታ ነበራቸው። በመጨረሻ ለፍጻሜ ደርሰዋል። አርቴታ ለሁለተኛ ጊዜ በፍጻሜ ጨዋታ ወደ ዊምብሌ ይጓዛል። አርሰናልም ከ2018 በኋላ ለመጀመሪያ ጊዜ በሊግ ካፕ ፍጻሜ ደርሷል። ያኔ አርቴታ የፔፕ ጓርዲዮላ ምክትል ሆኖ የአርሰን ቬንገርን አርሰናል 3-0 አሸንፈው የሊግ ካፕ ሻምፒዮን ነበሩ። ቅድም የጠቀስኩት ፔፕ 100 ነጥብ የሰበሰበበት በጣም አስደናቂ ቡድን የገነባበት የዚያ ቡድን ምክትል አሰልጣኝ ነበር። በእርግጥ አርቴታ ዋንጫዎች የማሸነፍ ታሪክ ያለው ቡድን ውስጥ ምክትል አሰልጣኝ ነበር። የእንግሊዙን እግር ኳስ ፍጹም በሚገርም ሁኔታ ዶሚኔት ያደረገ ቡድን ውስጥ በጣም ከፍተኛ ሮል ያለው የኮቺንግ ስታፍ አባል ነበር። ግን በዋና አሰልጣኝነት በድሎቹ የሚደነቅ በውድቀቶቹ የሚወቀሰው ረዳቶቹ አይደሉም። ዋናው አሰልጣኝ የአርቴታ ሮል የኮቺንግ ስታፍ አባል የመሆኑ የአርሰናል አምበል ሆኖ የኤፍ ኤ ካፖች አሸንፏል። በእርግጥ ምንም የዋንጫ ታሪክ የለውም ማለት አይደለም። በተጫዋች በአሰልጣኝነትም በ6 ወራት ውስጥ የመጀመሪያ ዋንጫውን አሸንፏል። ግን እያነሳው ያለሁት በዋና ኃላፊነት ፕሪሚየር ሊግና ቻምፒየንስ ሊግን ስለማሸነፍ ነው። ለዚህ ነው ይሄኛውን እንደ አፒታይዘር የበለጠ የመብላት ፍላጎትን እንደሚያነሳሳ አፒታይዘር እየተቆጠረ ያለው ትልልቅ ዋንጫዎች የማሸነፍ ፍላጎት እንደሚቀሰቅስ አይነት ጨዋታው እንደ ኳስ ጨዋታ በጣም አሰልቺ እግር ኳስ ጨዋታ ነበር ለእኔ እንደ ኤክስፒሪየንስ። በጣም አሰልቺ የሆኑ በእኔ ግምት በቼልሲ ምክንያት ቼልሲ ነው ፎርስ የማድረግ ኃላፊነት የነበረበት። አርሰናል they can play safe and እየመሩ ነው የመጡት። ባለፈው ጨዋታ ላይ 3-2 መሆንም አልነበረበትም። ፎርስ ማድረግ ከነበረበት ቼልሲ ነው ፎርስ ማድረግ የነበረበት። የአሰልጣኙን የሊያም ሮሲኛን ካልኩሌሽን እረዳለሁ። ለምን እንደዛ በጥንቃቄ መጫወት እንደፈለገ በተለይ በመጀመሪያ አጋማሽ ለምን 7 የመከላከል ተጫዋቾችን እንደተጠቀመ፣ ለምን በባክ 5 እንደተጠቀመ፣ ለምን የበለጠ ሴፍ ፓሶች እንደተጫወተ እገነዘባለሁ። የመጨረሻው 30 ደቂቃ ላይ ፓልመርና ኢስቴቫውን አስገባለሁ። እስከዛ ድረስ ግን ውጤቱ 0-0 ይሁን ብሎ ካልኩሌት እንዳደረገ ግልጽ ነው። ከጨዋታው በኋላም ይህንን ጉዳይ በተመለከተ ተቺዎች ነበሩበት። በተለይ ፖል ሜርሰን ይሄ እኮ ቼልሲ ነው የዓለም ዋንጫ አሸናፊዎች ያሉበት እንደ ኤንዞ ፈርናንዴዝ የአውሮፓ ዋንጫ አሸናፊዎች ያሉበት ነው እንደ ማርክ ኩኩሬይ አይነት ተጫዋቾች። ይሄ ቼልሲ ነው እንዴት ነው እንደዚህ አይነት ሰብዱድ የሆነ ፐርፎርማንስ የሚቀበለው በመጀመሪያ አጋማሽ ምናምን አለ እና እንዲያውም እሱን የተናገረውን ብንሰማ ደስ ይለኛል። ሳይቶም ያጫውተዋል ከጨዋታው በኋላ። ምክንያቱም በዚህ ትችት ደስተኛ አልነበረም ሊያም ሮሲኛ። በጥንቃቄ ተጫውተሃል የሚለው አኪዜሽን ወይም ወቀሳ በጣም ከፍተኛ ስለነበር እሱን እንስማ። I've been a pundit. It's easy in hindsight. So if I go and attack the game, press really high, and we can see 2 goals early, everyone says, what's he doing? That's the reality of my job. Reality of my job is if you lose games, you'll be criticised. If you win, you're a genius. It's normally somewhere in between that. ጋዜጠኛው ፖል ሜርሰን የቀድሞ የአርሰናል ተጫዋች የሰጠውን አስተያየት ነው እንደዚህ ተብለሃል ከጨዋታው በኋላ ሲለው፣ እኔም እኮ ፐንዲት ነበርኩ። ቀላል ነው ቁጭ ብሎ መተቸት ፐንዲት መሆን። እኔ አሁን በቃ በጀብደኝነት አርሰናልን ፕሬስ ላደርግ ብዬ አርሰናል 2 ጎል ቢያስቆጥርብኝ ምን ነው እየሰራ ያለው የቂል ስራ ይለኛል ሰው። ስትሸነፍ ቀሽም ነህ፣ ስታሸነፍ ጂኒየስ ነህ። ግን እንደዛ ባይነሪ አይደለም።
ከዛ የበለጠ ዋንስድ ነው። ከዛ የበለጠ በሁለቱ መሀል ያለ ነው። የተሸነፈ ሁሉ መጥፎ አይደለም፣ ያሸነፈ ሁሉ ጂኒየስ አይደለም። እኔ ይሄ ቲንኪንጉን ያሳየኛል። ቼልሲ ለምን እንደዛ እንደተጫወተ፣ ለምን ቼልሲ እየተመራ ነው የጀመረው ግልጽ ነው። አርሰናል በአራተኛ በአምስተኛ ማርሽ የሚያጠቃበት ምንም ምክንያት የለውም። የትላንትናውን ጨዋታ ሪስክ የሚወስድበት ምንም ምክንያት የለውም። በትላንትናው ጨዋታ ቼልሲ ነው ሪስክ መውሰድ ያለበት እና በጥንቃቄ ለመጫወት ነበር የሞከሩት። ስሌቱን ግን እረዳለሁ። እንደ ጨዋታ በጣም አሰልቺ ጨዋታ ነው። በጣም አሰልቺ ጨዋታ ነው። ሁለት ኢላማቸውን የጠበቁ ሙከራዎች በሁለቱም ቡድኖች በኩል የነበሩበት ነው። አሁን ይሄ ከኢንተርቴንመንት አንጻር ነው። ከታክቲክ አንጻር ብዙ ኢንትረስት የሚያደርጉ ታክቲካዊ ውሳኔዎች በሁለቱም አሰልጣኞች በኩል ተወስኗል። ስለዚህ ታክቲክ ምንድነው ኢንትሪግ ያለው ሰው፣ ታክቲካል ጉዳይ ትኩረቱን የሚስበው ሰው ይሄኛው አሰልጣኝ ይሄንን እያደረገ ነው በሚል ልክ እንደ ቼዝ ጨዋታ ማለት ነው። የቼዝ ጨዋታ ኤክስፕሎሲቭ አይደለም፣ በጣም የትዕግስት ጨዋታ ነው። ሰዓታት የሚፈጅ ነው። የበለጠ ማሰብ የሚፈልግ ነው። የበለጠ ስትራቴጂክ ነው። ከዛ አንጻር ካየ ነው በዛ ምክንያት ከስሜት ይልቅ በስሌቱ ምክንያት ለዚህ ነው አርቴታ ከጨዋታው በኋላ በጨዋታ ውስጥ ብዙ ጨዋታዎች ነበሩ የሚል አስተያየት የሰጠው። there were a lot of match inside that match የሚል አስተያየት ሰጥቷል ከጨዋታው። ስለዚህ ሊያም ሮሲኝ የመወሰናቸው አንዳንድ የሚገርሙ ውሳኔዎች ነበሩ፣ ኢንትረስቲንግ ውሳኔዎች ነበሩ። አርቴታ ደግሞ ለነዛ ውሳኔዎች የሚሰጠው አጸፋ ነበር። ከአሰልጣኞች አንጻር ካየሽው በሁለት በጣም ኃይለኛ ታክቲካዊ ፋሲኔሽን ባላቸው ሁለት አሰልጣኞች መካከል የተደረገ ጨዋታ ነው። አንደኛውም ብዙ የምናውቀው ቤተኛ ስም ነው። አርቴታ ረጅም ጊዜ በኃላፊነት የቆየ ስለሆነ ከአውሮፓ ምርጥ አሰልጣኞች እንደ አንዱ ወደሚቆጠርበት ደረጃ ስለደረሰ ሊያም ሮሲኝ በዚህ ኃላፊነት አንድ ወር ነው የቆየው። ግን ቅድም እንዳልኩት ፐንዲት በነበረበትም ጊዜ የኮሉምኒስት ሆኖ በጋርዲያንም ላይ አምደኛ ሆኖ ይጽፍ በነበረበትም ጊዜ የጨዋታውን ልብ ለመመርመር የሚሞክር አይነት ዝም ብሎ በስሜት እንደሚጫወት በአብዛኛው ልክ እንደ ብሪቲሽ ፐንዲቶች ነገሩን ሁሉ ከፍልሚያ ጋር ሳይሆን የበለጠ ከኑዋንስድ ከሆነ ከታክቲካዊ አይን አንጻር ለማየት የሚሞክር ሰው ስለሆነ በሁለት ደህና የእግር ኳስ የታክቲክ አእምሮ ባላቸው አሰልጣኞች መካከል እየተደረገ የነበረ የቼዝ የሚመስል ጨዋታ ነው። አንድ ሙቭ ይኖራል፣ አሰልጣኙ ሌላኛው አሰልጣኝ ካውንተር ሙቭ ያደርጋል ምናምን። ስለዚህ በታክቲኩ በኩል የሚያነጋግሩ ነገሮች ነበሩት። እንደዚህ አይነት ርዕሶች አያጣም። ግን ከመዝናናት አንጻር 5 ሰዓት የሚጀምር ጨዋታ ነው። በእርግጥ ግማሽ ፍጻሜ ስለ ውብ እግር ኳስ አይደለም ብሏል ዴክላን ራይስ። ማንም ግማሽ ፍጻሜ የደረሰ ቡድን ውብ እግር ኳስ የመጫወት ኦብሊጌሽን የለበትም። ፍጻሜ እየተጫወት ግን ያለው ኖክአውት ነው ይሄ። ስለዚህ ውብ እግር ኳስ የመጫወት የተመልካች የማዝናናት የኢንተርቴንመንት ጉዳይ አይደለም። ሴሚ ፋይናል ከደረሰ አንድ ቡድን የኤፊሸንሲ ጉዳይ ነው፣ ፍጻሜ መድረስ ጉዳይ ነው። ያንን በተዋጣለት ሁኔታ አድርገናል የሚል አስተያየት ሰጥቷል። እና እንደ ኳስ ጨዋታ ግን እንደ ኢንተርቴንመንት ግን ብዙ የጎል እድሎች የተፈጠሩበት አይደለም። ጨዋታው ሲያበቃ ለምሳሌ ጨዋታው ላይ ጎሎች የማስቆጠር ግዴታ የነበረበት ቼልሲ 0.6 ኤክስጂ ነው የነበረው። 14 ሙከራ አድርጓል በሁለቱ አጋማሽ። አንዳንድ ሙከራዎች ከ14ቱ 9ኙ ግን ከፍጹም ቅጣት ምት ሳጥን ውጭ የተደረጉ ናቸው። ከሎ ኤክስጂ ኳሊቲ ዲስታንስ እስከሚባሉት ራቅ ካለ ቦታ የተደረገ እንጂ ሁለቱንም ግብ ጠባቂዎች ያንን ያህል ቢዚ የሚያደርግ አልነበረም። እኔ ቼልሲ ላይ ትኩረት የምሰጠው ቼልሲ ላይ ነው ኃላፊነቱ የነበረው። ትላንትና ውጤቱን የመቀልበስ ኃላፊነት የነበረበት ቼልሲ ነው። ምክንያቱም አርሰናል ሴፍ ነው፣ እየመራ ነበር። 2 እድል ነበሩ። ኢቨን ቼልሲ ጎል ቢያስቆጥር እንኳ ጨዋታ ወደ ኤክስትራ ታይም ነው የሚሄደው። ለአርሰናል ትልቅ ሪስክ አልነበረም። ምንድነው በቂ ባፈር ነበር በመጀመሪያው ጨዋታ። ከዛም በላይ መሆን ነበረበት። የጎል ልዩነቱ በእኔ ግምት የመጀመሪያው ጨዋታ ላይ ማለቅ ነበረበት። አርሰናል እዛ ጨዋታ ላይ ከነበረው ብልጫ፣ ከፈጠራቸው የጎል እድሎች፣ በጨዋታው ላይ ከነበረው ፐርፎርማንስ አንጻር ግን የአንድ ጎል ልዩነት ብቻ ነው ያለው እና እረዳለሁ ምክንያቱም ሊያም ዴላፕ ያንን ለምን እንዳደረገ እገነዘባለሁ። ግን ቼልሲን ወደ ጨዋታው ለመመለስ በቂ አልነበረም። ለአርሰናል ግን በጣም አስፈላጊ ድል ነው። ትላንትና እንዳልኩት በተደጋጋሚ ግማሽ ፍጻሜዎች የመድረስ ዋንጫዎች የማሸነፍ ልማድ ነበረው። ከ1980ዎቹ መጨረሻ ጀምሮ ጆርጅ ግራም የአርሰናል አሰልጣኝ ከሆኑበት ጊዜ ጀምሮ አርቴታ የአርሰናል አሰልጣኝ ሆኖ እስከተሾመበት ጊዜ ድረስ ኢቨን ኡናይ ኤሜሪ የዩሮፓ ሊግ ፋይናል ተጫውተዋል በመጀመሪያ የውድድር ዘመናቸው። ስለዚህ ፋይናል የመድረስ ሴሚፋይናል የመድረስ ታሪክ አለው። ዋንጫዎች የማሸነፍ 48 ዋንጫዎች አሸንፏል። ዋንጫዎች የማሸነፍ ታሪክም አለው። ግን ረጅም ጊዜ ቆይቷል እንደዚህ አይነት ቡድን። ምክንያቱም አርሰናል ለመጨረሻ ጊዜ ዋንጫ ካሸነፈው በኋላ 6 ነው 7 የእንግሊዝ ቡድኖች ዋንጫ አሸንፈዋል።
ቼልሲ ቻምፒየንስ ሊግ አሸንፏል። ማንቸስተር ሲቲ ብዙ ዋንጫዎች አሸንፏል። ግን ኢቨን ክሪስታል ፓላስ ዋንጫ አሸንፏል። ኢቨን ዌስትሃም ዋንጫ አሸንፏል። የኮንፈረንስ ሊግ ባሸነፈ ጊዜ ቼልሲ ዋንጫዎች አሸንፏል። እንዳልኩት ኒውካስል አምና ዋንጫ አሸንፏል። ዋንጫዎች ያሸነፉ 6 ወይ 7 ቡድኖች አሉ። አርሰናል በ2020 ዋንጫ፣ ማንቸስተር ዩናይትድ ኤፍ ኤ ካፕና ሊግ ካፕ ከዛ በኋላ አሸንፏል። ቶተናም ዩሮፓ ሊግ አሸንፏል። ረጅም ጊዜ ነው። እንዲያውም እንዳነሳው ትላንትና ከ1980ዎቹ በኋላ አርሰናል ለ6 አመት ፋይናል ሳይጫወት ቆይቶ አያውቅም። ረጅም ጊዜ ነው የቆየው። በ40 አመት ውስጥ አንዩዥዋል ነው ይሄ። ባለፉት አመታት ኦፍ ኮርስ ከዋንጫ ሳይወስድ ከአውሮፓ ምርጥ ቡድኖች መካከል እንደ አንዱ ኮንሲደር ይደረግ ነበር። ግን ታንጀብል ስኬት ያስፈልገው ነበር። ትላንትና ይሄንን አድርጎታል። ጨዋታው እንዳልኩት በጣም በጥንቃቄ የተደረገ ሪስክ አቨርስ የእግር ኳስ ጨዋታ ነው። ቅድም የጠቀስኳቸው አንዳንድ ስታቶች ይህንን የሚያብራሩት ይመስለኛል። ያው አንደኛው በእኔ ግምት የፕሮፋይሊንግ ጉዳይ ነው። የሊያም ሮሲኛ ሀሳብ የሚመስለው በጨዋታ ውስጥ እንቆይ ነው። የትላንት ስል እንደነበረው ቀጥሎ የሚቆጠረው ጎል የዚህን ጨዋታ ጣፈንታ ይወስነዋል ስንል ነበር ትላንት። ቼልሲ ከሆነ ጎል የሚያስቆጥረው አቻ ይሆናል፣ 3-3 ይሆናሉ። አርሰናል ጎል ካስቆጠረ ያልቃል ጨዋታው። በተለይ በአርሰናል የመከላከል ጥንካሬ፣ በአርሰናል የመከላከል ታሪክ ሬከርድ። አሁን ትላንትና ጨዋታው ሲያልቅ 20ኛ ክሊንሺት ነው በ38 ጨዋታ የአርሰናል በዚህ ውድድር ዘመን በሁሉም ጨዋታዎች 20ኛ ነው። ሊያውም ባለፉት 24 ጨዋታዎች 5 ክሊንሺት ብቻ ጠብቆ 14 ጨዋታዎች 5 ክሊንሺት ብቻ ጠብቆ በፕሪሚየር ሊግ ማለት ነው። በጣም ጠንካራ የመከላከል ሬከርድ እንዳለው ግልጽ ነው። ባለፉት ዓመታት ይሄው ሬከርድ ነበረው። የመከላከል ጥንካሬ ጥያቄ ያለበት አይደለም። ግን የመጀመሪያው ጎል በጣም ቁልፍ ነው። የመጀመሪያው በጣም ቁልፍ ነው። አርሰናል የመጀመሪያውን ጎል እንዳያስቆጥር ጥንቃቄ ነበር። ክፍት ባለመሆን ትላንት 5 ተከላካዮችን የተጠቀሙ፣ በግራ በኩል ኩኩሬያ፣ በቀኝ በኩል ጉስቶ፣ 3 የመሀል ተከላካዮች ፎፋና፣ ቻሎባ፣ ጆሬል ሃቶ፣ 2 ዲፌንሲቭ አማካዮች ካይሴዶና ሳንቶስ፣ ሊያም ዴላፕን ቀኝ ላይ፣ ፌርናንዴዝን ወደ ግራ ሊን አድርጎ እና በጆዋ ፔድሮ አጥቂነት ብቻ ነው የተጫወተው። ስለዚህ በጣም ሴፍ የሆነ አጫዋት ነው የነበረው። ሴፍ የሆነ አጫዋት ነው የነበረው። ለእኔ ስሌቱ በጨዋታ ውስጥ መቆየት ነው። ምክንያቱም በቅርብ ጊዜ ደህና የሚባሉት ቡድኖች ከአርሰናል ጋር የበለጠ ሪስክ ለመውሰድ ሞክረው፣ ቅድም እንደተናገረው እሱ ቅድም የተናገረው ቴሊንግ ነው፣ መልእክት የሚያስተላልፍ ጀብደኛ ሆኜ አርሰናልን ማንቱማን ሙሉ ሜዳ ላይ ፕሬስ አድርጌ የመጨረሻ ላይ 2-0 ብሸነፍ በመራ ምንድነው የሚያደርገውን አያውቅም ልትሉኝ፣ እንደዛ ከተጫወተ አርሰናል ለዛ ጎሎች ነው የሚያስቆጥር ያውቃል። ስፔስ የሰጡ ቡድኖች በቅርብ ጊዜ ትልልቆቹን ቡድኖች ጨምሮ ማለት ነው። ባየር ሚኒክ ምን እንደሆነ ያውቃል፣ አትሌቲኮ ማድሪድ ምን እንደሆነ ያውቃል፣ ኢንተር ሚላን ምን እንደሆነ ያውቃል፣ ሊድስ በቀደም ምን እንደሆነ ያውቃል። ስፔስ ለመስጠት የሚወስን ከሆነ የሀይ ሪስክ ጨዋታ የሚጫወት ከሆነ ወደ ጨዋታው ለመመለስ የሚያስችል እድል ሳይኖረው አርሰናል ጨዋታውን ሊጨርሰው እንደሚችል ያውቃል። ምክንያቱም ቀጥሎ የሚቆጠረው ጎል የዚህን ጨዋታ ውጤት የሚወስነው ነበር። ስለዚህ በተቻለ መጠን አርሰናል ጎል እንዳያስቆጥር በፕሮፋይሊንጉ ምክንያት አሁን ፕሮፋይል ስል የተጫዋቾቹ አትሪቢዩት ማለት ነው። 7 ዲፌንሲቭ ተጫዋቾች የተጠቀሙ ለካምባክ የሚመጣ ቡድን 7 ዲፌንሲቭ ተጫዋቾች ተጠቅሟል ትላንት። 7 2 የአማካይ ተከላካዮች፣ 5 ተከላካዮች። ከዛ የኳስ ቅብብሉ ሴፍ ነው። ሴፍ የኳስ ቅብብል ነው የነበረው። ለምን ያው ፎርስ የሚያደርግ ቡድን 90% የኳስ ቅብብል አኪዩሬሲ ነው ሊኖሩ አይችልም። ስህተት ትሰራለች። ምክንያቱም የሀይ ሪስክ ፓሶች ነው የምትጫወተው። የተጋጣሚውን እንደ አርሰናል ያለን የተደራጀ የተከላካይ መስመር የሚከላከለው ውጤት ያለውን የተከላካይ መስመር ማስገደድ አለብሽ። የምታስገድጂው ብዙ ድሪብል ስትሞክሪ፣ ብዙ ጠያቂ ፓሶች ስታቀቢ፣ ብዙ መስመር ሰንጣቂ ፓሶች ለማቀበል ስትሞክሪ፣ ብዙ ሙቭመንት ሲኖር በጭራሽ የቡድኑ የኳስ ቅብብል መጠን 90% ሊሆን አይችልም። 90% የሚሆነው በራስሽ የሜዳ አጋማሽ ከራስሽ የሜዳ አጋማሽ ብዙ ማታልፊ ከሆነ፣ ብዙ ሳይድ ዌይ ፓስ የሚበዛው ከሆነ፣ ፓሱ ኢማጂኔሽን የሚያንሰው ከሆነ እንደዛ ነው የሚሆነው። ከፍ አይልም። ለእኔ 90% ትላንት ጆክ ነው፣ ግን እረዳለሁ ለምን እንደዛ እንዳደረገ። ቀጥሎ ጎል እንዲቆጠርበት የሚቆጠርበት እድል እንዲኖር አልፈለገም አሰልጣኙ። የበለጠ ስትራቴጂክ ነው ያልኩት ለዚህ ነው። እንዲሁ ከአምቢሽን ጋር ከስሜት ጋር ምናምን ካነሳ ነው የሚያዝናና ጨዋታ ባይሆንም ሰውየው ያደርግ የነበረውን ያውቅ ነበር።
በጣም ኮንሰርቫቲቭን የጨዋታ እቅድ ይዞ ነው የመጣው። አንዳንዱ በውድ አይደለም በግድ ነው። ለምሳሌ ፓልመርን አላሰለፈም ጨዋታው ሲጀምር። ፓልመር ላለፉት 8-9 ወራት አሰልጣኙ እንደተናገረው ጉዳት ነርስ እያደረገ የቆየ ተጫዋች ነው። ስለዚህ በአንድ ጊዜ እንደዚህ አይነት የቅርብ ጊዜ ጉዳት ታሪክ ያለበትን ተጫዋች በቀደም 90 ደቂቃ የተጫወተን ተጫዋች ማክሰኞ ዕለት እንደገና 90 ደቂቃ ላለማጫወት የተደረገ ጥንቃቄ ነው። የቼልሲ ሜዲካል ዲፓርትመንትም ትላንት እንዳነሳ ነው በማሬስካም ጊዜ አሁን ይሄኛው ማሰልጠን ከተሾመ በኋላ በተለይ ከጉዳት የተመለሱ ተጫዋቾችን የደቂቃ ሎድ በተመለከተ በጣም ስትሪክት የሆነ መርህ አለው። ኤስቴቫኦ ከሀዘን የተመለሰው ከብራዚል እንዲያውም በስብስብ ውስጥ ይካተታል የሚል ግምትም አልነበረም። ሶስቱም ቤንች ነው የነበረው። ሌሎች ሁለት ተጫዋቾች ፔድሮ ኔቶና ሪስ ጀምስ ደግሞ ስብስብ ውስጥም አልነበረም። ከጨዋታው በፊት አይሰለፉም የሚል መረጃ አልነበረም። ግን ጨዋታው ከመጀመሩ በፊት አሰልጣኙ ሰጥቶት በነበረው የፍላሽ ኢንተርቪው እንደተናገረው የሌት ፊትነስ ቴስት ነበራቸው። ጨዋታ ከመጀመሩ ወይም ጨዋታ ሊጀመር ጥቂት ጊዜ እስኪቀረው ድረስ ቆይተው ቴስት ይደረጋሉ። ለጨዋታ ዝግጁ ናቸው አይደለም፣ ለቤንች ዝግጁ ናቸው አይደለም፣ ቤንች ላይ የሚቀመጡ ከሆነስ ይሄ የፊትነስ ደረጃቸው ስንት ደቂቃ ያጫውታቸዋል? 45 ደቂቃ፣ 30 ደቂቃ፣ 20 ደቂቃ፣ 15 ደቂቃ እንዲህ የፊትነስ ደረጃቸው በምን መጠን ላይ ነው ያለው የሚለው መታየት አለበት። ስለዚህ አንዳንዱን ወዶ አይደለም ያደረገው። የፕሮፋይሊንግ ጉዳይ በጣም ወሳኝ፣ ምክንያቱም የፈለገ አይነት የሲስተም ሴታፕ ቢኖርሽ 4-3-3 በጣም የማጥቃት ፎርሜሽን ሊሆን ይችላል፣ 4-3-3 በጣም የመከላከል ፎርሜሽን ሊሆን ይችላል። እንደ ተጫዋቾቹ አይነት ነው። ግን ለምሳሌ 4-3-3 ሆኖ ሶስቱ አማካዮች የበለጠ ዲፌንሲቭ ቢሆኑ 4 ስትሬት ተከላካዮች ብትጠቀሚ በቃ ዲፌንሲቭ። 4-3-3 ሆኖ 2 ፍላይንግ ፉል ባክ ብትጠቀሚ 2 የማጥቃት 8 ቁጥሮች ብትጠቀሚ በጣም የማጥቃት ነው። ጉዳዩ ፎርሜሽን ጉዳይ አይደለም። ጉዳዩ የተጫዋቾች ፕሮፋይል ጉዳይ ነው። ትላንት የተጠቀማቸው የተጫዋቾች ፕሮፋይል ጎል ለማስቆጠር ግዴታ ያለበት ቡድን የሚጠቀማቸው አይነት ተጫዋቾች አይደሉም። ግን ወዶ አይደለም በመጠኑ አሰልጣኝ በባክ 5 ነው የተጫወተው። ቅድም እንዳልኩት ፎፋና፣ ቻሎባ፣ አቶ ጉስቶ፣ ኩኩሬያ ተከላካዮቹ ነበሩ። ቅድም እንዳልኩት የበለጠ የኳስ ነጣቂነት ዝንባሌ ያላቸውን ካይሴዶና አንድሬ ሻንቶሽን ነው ሁለት አማካዮች አድርጎ የተጠቀመው እና በቂ ጥያቄ በተለይ እንደዚህ አይነቱ ምርጥ ቡድንም ይዘሽ የአርሰናል የተከላካይ መስመር ፔኔትሬት ለማድረግ ያስቸግራል። በሲዝኑ በሙሉ በአብዛኛው ለብዙ ቡድኖች አስቸጋሪ ነው። እነዚህም ተጫዋቾች ኖሩ፣ ፓልመርም፣ ኤስቴቫኦም፣ ኔቶም ጀምስም ኖሩ አስቸጋሪ ሊሆን ይችላል። ግን እነዚህ ሳይኖሩ ደግሞ በእንደዚህ አይነት ፕሮፋይሊንግ ወደ ጨዋታው ለመመለስ በጣም አስቸጋሪ ሆነ። ግን ስሌቱ ይገባኛል። እነዚህ ልጆች ኦኬ ከ30 ደቂቃ በላይ መጫወት አይችሉም። አንደኛው አህጉር አቋርጦ ጄት ላግ ኖሮበት በጣም ከኃይለኛ ስሜት ጋር ሀዘን ተብሏል መሰለኝ። ያው ኮምፓሽኔት ሊቭ ተብሎ ነው የተገለጸው። ክለቡ በሰጠው የሀዘን ጊዜ ምክንያት አልነበረም። የፓልመር ጉዳይ እንዳልኩት ነው። ስለዚህ ሁለተኛው አጋማሽ ላይ መጨረሻውን 30 ደቂቃ ግን ፎርስ እናደርጋለን የሚል ግምት ነበር። ያኔ ሪስክ መውሰድ ይችላል። የመጨረሻውን 30 ደቂቃ ሞክሮ ቢሸነፍም የሆነ ነገር ሞክሯል እና በመጠኑ ሞክሯል። በቂ ነው የአድቬንቸር አላቅም፣ ግን በመጠኑ የሆነ ጥረት አድርጓል። ግን ለአንዳንዶቹ ተጫዋቾች ደግሞ ለዚህ ነው እንደ ቼዝ ጨዋታ ነው ያልኩት። ለምሳሌ ኩኩሬያ የግራ ዊንግ ባክ ፉል ባክ በሁለቱ መሀል ያለ ነው። ምክንያቱም ቼልሲ በሚከላከልበት ጊዜ አምስተኛው ተከላካይ ይሆናል። ቼልሲ ኳስ በሚቆጣጠርበት ጊዜ ወደ ሴንተር ይገባል። የሜዳውን ዊድዝ የሚሰጠው ተጫዋች እሱ ነው። ምክንያቱም በቀኝ በኩል ንጹህ የክንፍ ተጫዋች አልተጠቀመም። ኤንዞ ነው ወደ ግራ አድልቶ ይጫወት የነበረው በመጀመሪያ አጋማሽ። ኤንዞ ደግሞ ንጹህ የክንፍ ተጫዋች አይደለም፣ ስለዚህ የሜዳ ስፋት ሊሰጥሽ አይችልም። ስለዚህ ኩኩሬያ አንዳንድ ጊዜ የሜዳውን ዊድዝ የሚሰጠው ተጫዋች ሆኖ እንደ ንጹህ የክንፍ ተጫዋች ይጫወታል። ግን አንዳንድ ጊዜ ወደ ሴንትራል ቦታዎች፣ አንዳንድ ጊዜ ሊያም ዴላፕ ወደ ቀኝ ወጥቶ እንዲጫወት ተደርገው ስለነበር እሱም በጣም ለየት ያለ ውሳኔ ነው። ስሌቱ ምን እንደሆነ አላውቅም፣ ግን ቀኝ ላይ ነው የተጫወተው። ስለዚህ ከጆ ፔድሮ አጠገብ የሚገኘው ተጫዋች ሆኖ እናየዋለን። የአርሰናል ሳጥን ውስጥ ብዙ ፕሬዘንስ የነበራቸውን ባይሆን ጆሬል ሀቶ የቡድኑ የሶስተኛ የመሀል ተከላካይ ወይም ሌፍት ሴንተር ባክ የሚባለው ነው። ነገር ግን በኳስ ቁጥጥር ጊዜ ተጨማሪ አማካይ ይሆናል። ስለዚህ ፍሉዲቲ ነበረው። ለዚህ ነው ፎርሜሽንን እንደ ቴሌፎን ነበር ነው የሚለው ፔፕ ጓርዲዮላ። ተለዋዋጭነት ነበረው፣ ተጫዋቾች ሚና ይቀያየራሉ። በዛ ፎርሜሽን ውስጥ ቼልሲ በሚከላከልበት ጊዜ ስትሬት 5 ይሆናል። ቡድኑ ለማጥቃት በሚሞክርበት ጊዜ ሁለቱ ዊንግ ባኮች አድቫንስድ ቦታዎች ይይዛሉ። አንደኛው እንዲያውም የበለጠ የሴንተር ፎርዋርድ አይነት ቦታ ይይዛል። ተለዋዋጭነቶች ነበሩት።
የሞከራቸው አንዳንድ ነገሮች ነበሩ። እኔ ለምሳሌ አንዳንድ ሞክሯቸው ያልተሳኩለት የሚመስሉ ለምሳሌ ሊያም ዴላፕን ሲጠየቅም አልሰማሁትም ሚስ ካላደረግኩት ፕሬስ ኮንፈረንሱም ላይ እና ከጨዋታው በኋላ በተለይ ለስካይ የሰጠው ፍላሽ ኢንተርቪው ነው አይቻለሁ። እዛ ላይ ለምን እንደተጠቀምበት አልተናገረም። አሁን አንዳንድ አሰልጣኞች በተለይ የአየር ላይ ዶሚናንት የሆኑ ተጫዋቾችን ወደ ክንፍ ሲያወጡ አስታውሳለሁ። አንድ ሮቤርቶ ማርቲኔዝ የኤቨርተን አሰልጣኝ በነበሩበት ጊዜ አሁን ፖርቱጋልን የሚያሰለጥኑት አሰልጣኝ ከአርሰናል ጋር ይመስለኛል ሮሜሎ ሉካኩ የሳጥን ተጫዋች ነው፣ 9 ነው። ግን አርሰናል እዛ ቦታ ላይ በቀኝ በግራ ፉልባክነት ናቸው ሞንሪያልን ነበር የተጠቀመው እና ረጅም ሩት ነው። ወደ እሱ ረጅም ኳስ ከተጣለ ሉካኩ በቀኝ በኩል እንዲጀምር ተደረገ። እያንዳንዱን አየር ላይ ኳስ ሉካኩ ያሸንፍ ነበር። አይ ቲንክ ኤቨርተን አሸነፈ ያንን ጨዋታ። አሁን እንደዚህ ሚስማች የሚፈጠር ቢሆን ነው አርሰናል ማይልስ ሉዊስ ስኬሊን እዛ ቦታ ተጠቅሞ ዴላፕን የቀኝ ክንፍ ተጫዋች አድርጎ የአየር ላይ ዱዌል እንዲያሸንፍ ቢሆን አንድ መረዳው ነገር ነው። ግን ፒየሮ ኢንካፒ ነው እዛ ቦታ ላይ ተጫወተው። ፒየሮ ኢንካፒ ደግሞ የመሀል ተከላካይ ነው ሲጀመር ፕሮፋይሉ የግራ መስመር ተከላካይ ሆኖ መጫወት ይችላል። እሱ ተጨማሪ ቦታ ሆኖ ግን የመሀል ተከላካይ ነው። ስለዚህ እንደ አጭር ፉልባክ ዶሚኔት አታደርጊው የአየር ላይ ኳስ። ትክክለኛው ስሌት ምን እንደሆነ አላውቅም። ግን አንዳንድ ተጫዋቾችን ቅድም እንዳልኩት የኩኩሬያን የሀቶን እና ሊያም ዴላፕን ቦታዎች ካየሽ ኢንትረስቲንግ ቦታዎችን ይዞ ተጫውቷል። አንዳንድ ሙከራዎች አድርጓል። አሁን እንግዲህ ጥያቄው በጨዋታ ውስጥ በመቆየት መሀል በጨዋታ ውስጥ ለመቆየት ውጤቱን 0-0 አድርጎ ለመቆየትና መጨረሻ ላይ ሮሊንግ ኢን ዘ ዳይስ ነው የሚሉት ነገር ያለሽን ሁሉ ለመሞከር ጥረት የምታደርጊ ከሆነ ሰዎች የሚያነሱት ጥያቄ 45 ደቂቃ አላባከንሽም ወይ ነው። 45 ደቂቃ አልባከነም ወይ? ጋራንቲ የለሽም እዚህኛው የአርሰናል ቡድን ለመጨረሻው 30 ደቂቃ ላይ ጎል የማስቆጠር እንኳን ሀፊት የሆነው ገና በተሟላ ፊትነስ ላይ የማይገኘው ፓልመር የፎርምም የፊትነስም ጥያቄ ያለበት ፓልመር ብቻ ኖሮሽ ኤስቴቫኦ 18 ዓመቱ ነው። ከረጅም ፍላይት ነው የተመለሰው። ገና የጎለበት ያለ ተጫዋች ነው። ክህሎቱ ጥያቄ የሚነሳበት ተጫዋች ባይሆንም ትልቁ ጥያቄ እሱ ነው። እንግዲህ ለእኔ ፎርስ የማድረግ ኃላፊነት የነበረበት ቼልሲ ነው። ለዛ ነው ይህንን ደጋግም የምናገረው። ወዶ አይደለም አንዳንዶቹ ነገሮች እና ምን ያደርግ እንል ይሆናል። ይሄ ደግሞ ስኳዱ ከተገነባበት የስኳድ ዴብዝ ጋር በቀጥታ የሚገናኝ ነው። ለዚህ ነው አሁን የቼልሲ ስኳድ በቀደም ከዌስትሃም ጋር በነበረው ጨዋታ የ7 ተጫዋቾች ሮቴሽን ባደረገበት ጊዜ የሚጮህበት ሆኖ የወጣው። የመጀመሪያ አጋማሽ ሲያበቃ የሚጮህበት ሆኖ ነው የወጣው። እዚህ ላይ ጉዳት ከተጨመረ ላቪያ የለም፣ ጀምስ የለም፣ ኔቶ የለም፣ ሌቫይ ኮልዊል የለም፣ ጄሚ ጊተንስ የለም። የበለጠ ይሳሳል። ሚካኤሎ ሙድሪክ እንደሚታወቅ እስካሁን ድረስ እጣ ፈንታው አለየለትም በአበረታች መድኃኒት መጠቀም። ትናንት ቀይሮ ካስገባቸው ተጫዋቾች በስተቀር ጨዋታው ሊቀይር የሚችል ሪሞት እድል ያለው ተጫዋች ማርክ ጊዩ ነው። በቃ ቀይሮ አስገብቷል። ያሉትን 4 ተጫዋቾች ቀይሮ አስገብቷል። ፓልመርን፣ ኤስቴቫውን፣ ጋርናቾን ሊያልቅ ሲል ጆሻ ቼምፖንግን እሱን በታክቲካዊ ምክንያቶች አይደለም ግን በፊትነስ ምክንያት ቀይሮ አስገብቶታል። ሌሎች 3 ተጫዋቾች ተቀይሮ ገብተዋል። እነዚህ አሁን ይሄ በቀጥታ ከዴብዝ ጋር የሚገናኝ ነው። ከቡድን ስብስብ ጥልቀት ጋር የሚገናኝ ነው። ቼልሲ በቀደም ይህንን አይተናል። ሌሎችም ጨዋታዎች ላይ ሮቴት በሚደረግበት ጊዜ በዋናዎቹ 11 ተጫዋቾችና በሚፈራረቁት ተጫዋቾች መካከል የጥራት ልዩነት አለ። ከፍተኛ የጥራት ልዩነት አለ። ትላንትና ደግሞ የጥራት ብቻ ሳይሆን የፕሮፋይሊንግ ችግር ነው የፈጠረው። የበለጠ ዲፌንሲቭ ተጫዋቾች እንዲጠቀም በአንድ በኩል ተገዷል። በምርጫም ቢሆን ግን ታክቲካዊ ነጥብ ብቻ አይደለም ያነሳው። ከጨዋታው በኋላ ስለ ቴንሽንም አንስቷል። አሁን ብዙ የምንሰማው በተለይ አርሰናል በኤምሬትስ በሚጫወትበት ጊዜ በተለይ በፕሪሚየር ሊግ ጨዋታ በቻምፒየንስ ሊግ ጨዋታ ተመሳሳይ ስሜት የለም። በፕሪሚየር ሊግ ጨዋታዎች ላይ ግን ከማንቸስተር ዩናይትድ ጨዋታ፣ ከሊቨርፑል ጨዋታ፣ ከወልቭስ ጨዋታ፣ ከብራይተን ጨዋታ በኋላ የነበረው ኢምፕሬሽን ስቴዲየም ውስጥ ከፍተኛ ኢሞሽን አለ። በተለይ ነገሮች አልሳካ በሚሉበት ጊዜ ደጋፊዎቹ የሚያሰሙት ተቃውሞም አይደለም ብቻ የስቴዲየም ውስጥ ያለው ነርቨስነስ ቡድኑ በደንብ ፐርፎርም እንዳያደርግ ችግር ሆኗል። እኔ እንዲያውም ከሜዳ ውጪ ይቀለዋል እኮ ማለት ጀምሬያለሁ። ለአርሰናል ያ ኖርማሊ ሚኬል አርቴታ ራሱ ይሄንን ስቴዲየም ምሽግ አድርጎታል። አርሰናል በዚህ ዓመት አንድ ጨዋታ ነው የተሸነፈው። ማንቸስተር ዩናይትድ ባለፈው ያሸነፈበት ጨዋታ ከስንት ጊዜ በኋላ ምን የተሸነፈው በኤምሬትስ። ከጨዋታው በፊት ጋርናቾ ሲል እንደነበረው እዚህ ሜዳ ላይ ሄዶ ማሸነፍ ከባድ እንደሆነ እናውቃለን፣ ግን ማንቸስተር ዩናይትድ አድርጎታል። ስለዚህ እኛም ልናደርገው እንችላለን የሚል ሊሆን ይችላል የሚል አስተያየት ሰጥቶ ነበር። ግን ከባድ መሆኑን ሬኮግናይዝ አድርጓል በዚህ ዓመትም ብቻ ሳይሆን ባለፉት ጥቂት ዓመታት። ለዚህ የአርሰናል ስቴዲየም አትሞስፌር መጋጋል
ሚኬል አርቴታ ብዙ ክሬዲት መውሰድ አለበት፣ ምንም ጥያቄ የለውም። ሚኬል አርቴታ ኃላፊነቱን ከመረከቡ በፊት ይሄ ስቴዲየም በጣም ቶክሲክ ነበር፣ በጣም ቶክሲክ ነበር። ለቬንገር እንኳን መጨረሻ አካባቢ ያልተመቸ፣ ራሳቸው ስቴዲየሙን ለሰሩት ሰውዬ ያልተመቸ ስቴዲየሙን ራሳቸው እንደ ኢንጂነር ሳይቀር ዲዛይን መልበሻ ክፍል ዲዛይን ያደረጉበት ማለት ነው። የፋይናንሱን ምኑን ብቻ ማለት አይደለም። ለሳቸው እንኳን ያልተመለሰ ስቴዲየም ነው። መጨረሻ ላይ ነገሮች በጣም መሙበት ጊዜ የኤሜሪ መጨረሻዎቹ 2 ወራት በጣም አሉታዊ ስሜት የነበረባቸው ናቸው። ኢቨን አርቴታ ኃላፊነቱን ከተረከበ በኋላ የድሮ አርሰናል ተጫዋች ነበር፣ ስለዚህ በጉድ ግሬስ ነው የመጣው። ግን ቆየ እና የሆነ ጊዜ በጣም መጥፎ ጊዜያት ነበሩት አርቴታ በተለይ በ2021 አካባቢ በኃላፊነት የመቆየቱ ጉዳይ የሚያስገርም እስኪሆን ድረስ መጥፎ ጊዜ ነበር ያን ጊዜ። የሆነ ጊዜ እንዲያውም ነገሩን ትንሽ ዲፊውዝ ያደረገው የሚመስለኝ የኮቪድ ጊዜ መሆኑ ነው። ደጋፊዎች ስቴዲየም እየገቡ አልነበረም በኮቪድ ምክንያት። ከዛ በኋላ ባለፈው ከ2022 ወዲህ በአርቴታ ምክንያት በቡድኑ እድገትም ምክንያት የአርሰናል አትሞስፌር በየጊዜው እየተጋጋለ መጥቷል። ስለዚህ በአውሮፓ ስቴዲየሞች የምናያቸው ትልልቅ አይነት ቲፎሲዎች እናያለን። ከዛ ይሄኛው ቡድን አሁን ያለበት የማቹሪቲ ደረጃ ላይ ደረሰና አስታውሳለሁ 2024 ላይ ማንቸስተር ሲቲ የፕሪሚየር ሊግ ሻምፒዮን ሲሆን አርሰናል ሁለተኛ ሲሆን 89.99 ይዘው ነው የጨረሱት። በሁለቱም ስቴዲየሞች ውስጥ ሴሌብሬሽን ነበር፣ በኤቲሃድም በኤምሬትስም ሴሌብሬሽን ነበር። አርሰናል ስላደረገው ፋይት ደጋፊዎቹ ሬኮግናይዝ አድርገዋል። የተፋለሙት ከታሪካዊ ቡድን ጋር ትሬብል ከወሰደ ቡድን ጋር የመጨረሻዎቹን 18 ጨዋታዎች 16ቱን አሸንፏል። አንድ ጊዜ ብቻ አቻውቷል፣ አንድ ጊዜ ብቻ ተሸንፏል። በቪላ በሲቲ አቻ ተለያይቷል። ከዛ በኋላ ግን አጂቴሽን አለ። ምክንያቱም የሆነ ያህል ጊዜ ነው የምትጠብቂው፣ ከዛ ማየት ትፈልጊያለሽ ዋንጫዎች። ያ ዲማንድ አለ አርሰናልን በተመለከተ። ለዚህ ነው አሁን ኢንጆይ ዘ ራይድ ብቻ የሚል ነገር ማይሰራው። በቃ አሁን ጉዞ ራሱ ውብ ስለሆነ በዛ እንደሰት የሚለው ነገር ማይሰራው። ለምንድን ነው ይሄንን ያነሳሁት መሰለሽ? ሊያም ሮሲኘ ልክ ኤስቴቫን እና ፓልመርን ቀይሬ ላስገባ ስል ስቴዲየም ውስጥ ነርቨስነስ ነበር ያለ። ኖረ አልኖረ እንዴት ነው ጌጅ የምታደርጊው እሱን አላውቅም፣ ግን ውጤቱ 0-0 ሆኖ እስከ ቆየ ድረስ ጨዋታውን ታይት እስካደረግነው ድረስ የጎል ዕድሎች የማይፈጠሩበት እስካደረግነው ድረስ ስቴዲየሙ በሌሎች ጨዋታዎች የታየው አይነት ነርቨስነስ ይኖራል። በዛ እንጠቀማለን የሚል እምነት ነበር እና ሲጠየቅ ከስነ ልቦና አንጻር ሳይቀር ጨዋታውን አጥንተነዋል አለ። ስቴዲየሙን እና በስቴዲየም ውስጥ ያለውን አትሞስፌር አጥንተነዋል አለ። አልሰራም መጨረሻ ላይ ግን የፕሬፓሬሽኑን መጠን ነው የሚያሳይሽ፣ የዝግጅቱን መጠን ነው የሚያሳይሽ። ስለዚህ እሱ ጨዋታውን ታይት ማድረግ ነው የፈለገው። ቼልሲ ላይ ያተኮርኩበት ምክንያት ግልጽ ነው። ጨዋታው ሲጀመር አርሰናል 3 ቼልሲ 2 ነው። በበለጠ አምቢሽን እንዲጫወት የምትጠብቂው እየተመራ ያለው ቡድን እና ያኛው ቡድን ሴፍ ከሆነ ኦኬ እኔ ምን አጣለሁ? በሳይድ ዌይ ፓስ መጫወት ነው የምትፈልጉት? ኢትስ ኦኬ ምንም አንሆንም፣ አኛ አትመጡ ወደኛ ምንም አንሆንም። እኛ ያንን የማለት መብት አላቸው እየመራ ያለ ቡድን ስለሆነ። ፎርስ የማድረግ ኃላፊነት ያለበት ቼልሲ ነው። ያንን ያላደረገበት ምክንያት አንዳንዱ ግዴታ ነው፣ ባልነበሩ ተጫዋቾች ምክንያት የማጥቃት በቂ ፕሮፋይል አልነበረውም። አንዱ ግን ምርጫ ነው። በምርጫ ምክንያት እኔ ከዚህ በፊት ምን ብዬ አውቃለሁ እዚሁ ፕሮግራም ላይ በፕሪሚየር ሊግ ከ19 የፕሪሚየር ሊግ ቡድን 17ቱ በተለምዶ በየጨዋታው በአማካይ ከሚከላከልበት ተከላካዮቹ ከሚቆሙበት ዲፌንሲቭ ዲስታንስ ብዙ ሜትር ወደ ኋላ ሪትሪት ያደርጋል። ብዙ ሜትር ለዚህኛው የአርሰናል ቡድን ስፔስ መስጠቱን አፎርድ አያደርጉም ቡድኖች። ከ17ቱ 19 ሊድስ ነው የቆመረው ለምሳሌ በዚህ አመት በሁለቱም ጨዋታዎች እና ምን ሆነ? ሊድስ 9-0 ተሸነፈ ሁለቱም ጨዋታዎች፣ 5-0 እና 4-0 ተሸነፈ። ዊ ዶንት ዋንት ቴክ ዲስ ቻንስ ከአርሰናል ጋር ሲሆን ሲቲ ሳይቀር አቨሬጅ ዲፌንሲቭ ዲስታንሱ 31 ሜትር ነው፣ 18 ሜትር ነበር በኤምሬትስ። ያንን ስለሚያውቁ ቡድኖች የበለጠ ጠንቁቅ ናቸው። የአርሰናል የማጥቃት ተጫዋቾች ቢቸገሩ በእነዚህ ጨዋታዎች ይህንን አውድ መገንዘብ የሚያስፈልግ ይመስለኛል። እና ዝም ብለሽ ከሴንስ አንጻር ካየሽው ሴንስ የሚሰጥ ነገር ነው ያደረገው። ከአምቢሽን አንጻር ካየሽው ግን ችግር ነበረበት። ምክንያቱም ውጤቱን መቀልበስ አልቻሉም ብቻ ሳይሆን
ኬፓን ቢዚ አላደረጉትም። በቂ አደገኛ ሙከራዎች አላደረጉም። 0.6 ብቻ ነው ኤክስጂ ነበር። እንዴት ሴፍ እንደነበር የሚያሳይ አንድ ነገር ላንሳ። ከቼልሲ ፓሶች መካከል 27% ብቻ የሚሆኑት ፎርዋርድ ፓስስ የሚባሉት ናቸው። የማጥቃት ፓሶች የሚባሉት 27% ብቻ የሚሆኑት ናቸው። ሴፍ ነው ለመጫወት የወሰኑት። በኋላ ወደ ጨዋታው ለመመለስ ሲሞክሩ ግን ምን መሆን ጀመረ? ክፍት መሆን ጀመረ ጨዋታ። የመጀመሪያ አጋማሽ ሲያበቃ 0.18 ለ0.16 ነው የነበረው። የቼልሲ 0.16 ኤክስጂ ነው የነበረው። ጎል የማስቆጠር ግዴታ የነበረበት ቼልሲ ሆኖ እና ይሄ የራሱ ችግር ነበረው እና በኋላ የደጋፊዎቹን ጉዳይ በተመለከተ ጄምስ ቤንጅ የሚባል ጋዜጠኛ ምን ይላል? ልክ ነው የአርሰናል ደጋፊዎች ኢራሽናሊቲ ሊኖራቸው ይችላል። ለምሳሌ ቡድኑ በ6 ነጥብ ምናምን እየመራ ያለ ከዛ ከአስቶን ቪላ ጋር ሲጫወቱ በ7 ነጥብ እየመሩ ነው አይደለም? ከሊቨርፑል ጋር ሲጫወቱ በ7 ነጥብ እየመሩ ነበር ጨዋታ የተደረገ 10 ነጥብ ምናምን ሊሆን ይችል ነበር፣ 9 ነጥብ ሊሆን ይችል ነበር። ወደ 7 አስፍተውታል የነጥብ ልዩነቱ። ያ አይ በ7 ነጥብ ልዩነት እየመራን ነው ማለት ምን ይፈልጋል? ራሽናሊቲ ይፈልጋል፣ ምክንያታዊነት ይፈልጋል። አይ በ7 ነጥብ እየመራን ነው ጉዳችን ነው ካልሽ ደግሞ እሱ ኢራሽናሊቲ ነው። በቂ አይደለም የ7 ነጥብ በፈር ብሎ ማሰብ። ልክ ነው። የአርሰናል ስቴዲየም ውስጥ ያሉ ደጋፊዎች ኢራሽናል ሊሆኑ ይችላሉ፣ ግን ኢንሳኒቲ ግን የለባቸውም ማለት ቡድናቸው በኖካውት ጨዋታ ሴፍ ከሆነ ቡድናቸው ላይ ፊታቸውን የሚያዞሩበት ምክንያት እንደሌለ ያውቁታል። ያን ያህልማ አልሳቱም። አሰልጣኙ ሳይኮሎጂካል አስፔክት ብሎ ስለጠቀሰው እና 60ኛው ደቂቃ ላይ ኮል ፓልመርና ኤስቴቫውን ሳስገባ እንዲህ አይነት ስሜት ተፈጥሯል። አይ ቲንክ ዜር ዋዝ አ ፊሊንግ ኢን ዘ ስቴዲየም ዛት ዚስ ታይ ኩድ ተርን። ልክ ሁለቱን ተጫዋቾች ባስገባውበት ጊዜ ስቴዲየም ውስጥ እንደዚህ አይነት ስሜት ነበር የሚል አስተያየት ሰጥቷል። ስለዚህ ይሄም አንድ ችግር ነበር። ከዛ ደግሞ ብዙ ፋውሎች በቼልሲ ተጫዋቾች በኩል የሚፈጸሙ ፋውሎች ነበሩ። ለምን 12 ፋውል ጨዋታውን ያቆራርጠዋል። እና እንዲህ አይነት ነገሮች በጨዋታው ላይ በሁለቱም ቡድኖች በኩል ነበር። እንዳነሳሁት 56% ፖሴሽን ነበራቸው ጨዋታው ሲያበቃ፣ ግን 90%ቱ ምንድን ነው የኳስ ቅብብል ስኬት ነበራቸው። 27%ቱ ብቻ ወደፊት የሚሄድ ፓስ ነው የነበረው። እና በዚህ ምክንያት እንግዲህ ጨዋታውን መቀልበስ ሳይችሉ ቀርተዋል። በሁለተኛው አጋማሽ በንጽጽር በማጥቃት በኩል በንጽጽር የተሻለ ጥረት ያደረጉበት ነው፣ ግን ስቲል ጥራት ያላቸው ጎል ዕድሎች አልፈጠሩ። 0.68 ነው የሁለተኛው አጋማሽ 0.5 ነው በኤክስጂ። ከ7ኛው እስከ 97ኛው ደቂቃ ድረስ ከ7ኛው እስከ 97ኛው ደቂቃ ድረስ ቼልሲ ከቦክስ ውስጥ ሙከራ አላደረገም። ሙሉ 90 ደቂቃ ማለት ነው። ፔናልቲ ቦክስ ውስጥ ሙከራ አላደረገም። እዚህ ላይ ደግሞ የአርሰናል የመከላከል መስመር አስደናቂ ነው። ትላንት ሳሊባ ጋብርኤል የሚደንቁ ነበሩ። ሁሉም የተከላካይ ዲፓርትመንት ጋብርኤል ማጋሌሽ ነው ዊሊያም ሳሊባ 20ኛ ክሊንሺታቸው ነው በዚህ ውድድር ዘመን። ስለዚህ ከመከላከል አንጻር የመጀመሪያ ውጤትን ከመጠበቅ አንጻር ምናምን ዲፌንሲቭ ማስተር ክላስ ነው ልትዩ ትችላለች። ግን እንደ ጨዋታ ግን እንግዳ ጨዋታ ነበር ለእኔ። ቼልሲ አንዳንዴ ምንድን ነው መሰለሽ፣ ለምሳሌ ገገን ፕሬሲንግ አይሆን ወይ አሰልጣኙ እንዳለው ማንቱማን ፕሬሲንግ አይሆን፣ ዝም ብሎ አቅል የሚያሳጣ በቃ እኛማ ቼልሲ ነን፣ ፖል ሜርሰን እንዳለ እኛ ቼልሲ ነን፣ ታሪካችን ትልቅ ነው፣ ወደ ማንም ስቴዲየም ሄደን በባክፉት አንጫወትም፣ እናጠቃለን ምናምን እንዲህ ወኔ የተጠናወተው ስትራቴጂ አይሆን። ወኔ መር ከሆነ ስትራቴጂ መር አይሆን፣ በቃ ስሜት ብቻ የሚመራው ይሆናል። ግን ለምሳሌ የኳስ ቅብብሉ ፍጥነት ዝግ ማለት የሚያስደነግጥ ነበር። ፍጥነቱ ራሱ ወደፊት መሄዱ እኮ ብቻ አይደለም፣ 27% መሆኑ ብቻ 27% ብቻ መሆኑ ብቻ አይደለም፣ በጣም ዝግ ባለ ፍጥነት እና በጣም በቀዘቀዘ የጥድፊያ ስሜት ነው የሚጫወት። የጥድፊያ ስሜት ባልነበረ ሁኔታ ሴንስ ኦፍ አርጀንሲ በሚባል ስሜት አልተጫወቱም የመጨረሻዎቹ ደቂቃዎች ላይ ካልሆነ በስተቀር። ከአሰልጣኙ ፕላን አንጻር እየሰራ ነበር፣ ከቼልሲ አላማ አንጻር እየሰራ መሆኑን አላውቅም። አይ ቲንክ ጎል እንዳይቆጠርበት የበለጠ የተጠነቀቀ ይመስለኛል እና
መጨረሻ ላይ አልሰራም። በተለይ አይሶሌትድ ለነበረው ለጆao ፔድሮ ለ9 ቁጥሩ እኔ አንደኛ የሳጥን ተጫዋችም አይደለም ጆao ፔድሮ መጫወት ይችላል እዛ ቦታ ላይ ግን ጆao ፔድሮን ብቸኛው 9 አድርገሽ ከዊሊያም ሳሊባና ከጋብሪኤል ጋር እንዲፋለም ማድረግ ፌር አይደለም ለልጁ። እንደዛ ተነጥሎ በሰባት ዲፌንሲቭ ማይንድ ተጫዋቾች ከበሹ ምናምን ሌላኛውን 9 ወደ ክንፍ አውጥተሽ ምናምን የጎል እድል መፍጠር በጣም አስቸጋሪ ነው። ከማን የጎል እድል ሊፈጠር ይችላል? በሁለቱ ፍላንኮች በኩል ንጹህ የክንፍ ተጫዋች አልተጠቀምሽም። ዴላፕ እና ኩኩሬያ ናቸው። ኩኩሬያ ፉልባክ ነው፣ ያኛው 9 ነው። ስለዚህ ለፒየሮ ኢንካፒዬ በእኔ ግምት ወደ አርሰናል ከመጣበት ጊዜ ጀምሮ ቤስት ፐርፎርማንሱ እሱ ነው። ሁለቱንም ባላንስ ባደረገ ብቃት በመከላከልም በማጥቃትም ዩሪየን ቲምበር በአንድ ለአንድ ፍልሚያ ቤስት የክንፍ ተጫዋቾችን መቋቋም የሚችል አይነት ተጫዋች ነው። እንኳን ንጹህ የክንፍ ተጫዋች አትጠቀሚ ቀርተሽ ማለት ነው። የበለጠ አግሬሲቭ መሆን ይጠይቅ ነበር። ግን በኋላ ግን ኢንቴንሽኖቹ ነበሩ። ምክንያቱም በሁለቱ አጋማሽ ያደረጋቸው ለውጦች ካየሽ የስትራክቸር ለውጥ የሚፈጥሩ ነበሩ። የሰው ለሰው ለውጦች ብቻ አይደሉም። አንድ ተጫዋች በማስገባት በተመሳሳይ ሚና የሚጫወቱ ተጫዋቾች በማስገባት ብቻ የፎርሜሽን ለውጥ አድርጓል። ከ60ኛው ደቂቃ በኋላ ፓልመርና ኤስቴቫውን ሲያስገባ ሀቶን ለምሳሌ ያስወጥቶታል። አንድ ሴንተር ሀፍ አስወጥቷል ማለት ነው። በባክ ፎር መጫወት ጀምሮ እስከ ድረስ ባክ 5 ነው የነበረው። አንዳንድ ሙከራዎች አድርጓል። በኋላም ከጀርባ ይሮጥልኛል ብሎ የባለፈውም ጨዋታ ላይ 2 ጎሎች አስቆጥሮ የነበረውን ጋርናቾን አስገብቷል። ስለዚህ በሁለቱ አጋማሽ ያሉትን የማጥቃት ተጫዋቾች በሙሉ ተጠቅሟል። ግን ከአራቱ ተከላካዮች ባሻገር ቅድም ስለ አራቱ ተከላካዮች አነሳ ነበር። ዙቢሜንዲ የቦታ አያያዙ የጨዋታ ነባቡ በጣም አስደናቂ ነው። ራይስ ሁለተኛ ፒቮት ይሆናል። ሰፊ የሜዳ ስፍራ ይከላከላል። ተከላካዮቹ የአንድ ለአንድ የአየርም ላይ ይሁን የመሬት ላይ መከላከል ችሎታቸው በጣም አስደናቂ ነው። ዌል ኮችድ ነው ስትራክቸሩ በሙሉ። ስለዚህ የበለጠ ሪስክ እስካልወሰድሽ ድረስ ውጤቱን ለመቀየር በጣም አስቸጋሪ ነው። የውጤት የመቀየር ግዴታ የነበረበት ቡድን ያንን በበቂ ሁኔታ ያደረገ አይመስለኝም። የበለጠ ሴፍቲ ፈርስት እግር ኳስ ነው የተጫወተው እና ለዛ ልተቸው አልችልም አሰልጣኙን ላደረገው ነገር ምክንያቱን ስለምረዳ። ግን ለምሳሌ አንዳንድ ሰዎች ምን ይላሉ? ድካም በሁለቱም ቡድኖች በኩል አለ። የቻምፒየንስ ሊግ ተሳታፊዎች ናቸው ሁለቱም ቡድኖች እንደሚታወቀው። አሁን ደግሞ ዩኤፋ የፎርማት ለውጥ ካደረገ በኋላ ሁለቱም ጨዋታዎች የመጨረሻዎቹ 2 የምድብ ጨዋታዎች የሚባሉት ወይም የግሩፕ ጨዋታዎች የሚባሉት ጃንዋሪ ከገባ በኋላ የሚደረጉ ናቸው እና በቻምፒየንስ ሊግ ለሚወዳደሩና በሌሎች የጥሎ ማለፍ የሀገር ውስጥ ውድድሮች በሊግ ካፕም በኤፍኤ ካፕም ለሚወዳደሩ ቡድኖች በጣም ቢዚው የአመቱ ወር ጃንዋሪ ነው። በጣም የተወጠረ በአራት ውድድሮች የምትሳተፊበት ማለት ነው ወር ጃንዋሪ ነው። ሊያም ዴላፕ ከወር በላይ ምናምን የሚሆነው አይመስለኝም እና ትላንትና 8ኛ ጨዋታው በወር ውስጥ በ30 ቀን ውስጥ በየ3 ቀኑ ምናምን ቡድኑ የግድ ጨዋታ ያደርጋል። ምክንያቱም ቼልሲም እስከ ትላንትና ድረስ በአራቱም ውድድሮች ውስጥ ነበረበት። በቻምፒየንስ ሊግ ውስጥ አለበት፣ በፕሪሚየር ሊግ ውስጥ ያው ፕሪሚየር ሊግ ነው፣ በሁለቱም የኖካውት ውድድሮች አለበት። በጣም ቢዚ ነበር እና ያለፉት 2 ጨዋታዎች ደግሞ የቼልሲን በቻምፒየንስ ሊግ ከ1 እስከ 8 ባለው ስፍራ ውስጥ የማጠናቀቅን እድል ፈንታ የሚወስኑ ጨዋታዎች ነበሩ። ፓፎስን በብዙ ጭንቅን ያሸነፈው ከዛ ወደ ኔፕልስ መሄድ ነበረበት። አርሰናል የመጨረሻዎቹ 2 ጨዋታዎች ያደረገው በዚሁ በጃንዋሪ ወር ነው። አሁን ባለቀው ወር አሁን አዲስ ወር ጀምረናል። ስለዚህ ፋቲግ አለ ነው አንዱ በሁለቱም ቡድኖች በኩል ከታክቲካዊ ከአሰልጣኞቹ የጨዋታ አፕሮች ምርጫ ባሻገር ድካም አለ፣ ዝለት አለ። በተለይ ልክ እንደዚህ በብዙ ውድድሮች የሚሳተፉ ሲሆን እዚህ ላይ ጉዳት ሲጨመር በሳሳ ስኳድ ነው እነዚህን ጨዋታዎች የምታደርጊው። ቼልሲ ደግሞ ፕሪሲዝንም አልነበረውም ጭራሽ። ካለፈው የውድድር ዘመን የተላለፈ ድካምም አለ ወደዚህ አመት የሚመጣ ድካም። እሱም አንድ ምክንያት ሊሆን ይችላል። ግን ለየት ያሉ ነገሮችን ሞክሮ አይቻልም። ብዙ ሰው የተነጋገረው የአርሰናልን የቆመ ኳስ የመከላከል ስልታቸው ነው። የመጀመሪያው ቡድን አልመሰለኝም ይሄንን ያደረገ። ፓሪስ ሳን ጀርማ አምና ሲያደርጉ አይቻለሁ። ሞናኮ ከአርሰናል ጋር ሲጫወት አይቻለሁ። ክሪስታል ፓላስ ከአርሰናል ጋር ሲጫወት አይቻለሁ። እኔ ግን ወደ ኋላ 20 አመት ምናምን ሁሉ ይመልሰኛል። ጆዜ ሞሪኞ ይሄንን ሲያደርጉት አይቻለሁ። የተጋጣሚ ቡድን የማዕዘን ምት ያገኛል አይደለም። የማዕዘን ምት ለመከላከል እድል ከሚሰጡሽ ተጫዋቾች መካከል 2 አጥቂዎች ናቸው። በቼልሲ ያኔ አይጆርጉ ጆንሰን እና ዲዲየ ድሮግባን ይጠቀም ስለነበር
ልክ የማዕዘን ምቱ ከመመታቱ በፊት ድሮግባና ጉጆንሰን ይወጣሉ ከሳጥን እና ወደ ተጋጣሚ ቡድን ወደ ሜዳ አጋማሽ መሮጥ ይጀምራሉ። የተወሰኑት ተጫዋቾች የግድ እነሱ መከተል አለባቸው። ምክንያቱም ያ የማዕዘን ምት ካልተቆጠረ ወይ ግብ ጠባቂው ከያዘ ወይ የቼልሲ ተከላካዮች ኳሱን ማጽዳት ከቻሉ የቼልሲ ዋናዎቹ የማጥቃት ተጫዋቾች ሰፊ ስፔስ ያገኛሉ ማለት ነው። ስለዚህ በሙሉ ልብ አታጠቂ። ትላንትና በአንድ ጊዜ 3 የቼልሲ ተጫዋቾች አርሰናል ልክ የማዕዘን ምቱን ከመምታቱ በፊት ነቅለው ይወጡ ነበር። እነ ዴላፕ ምናምን አይነት ተመሳሳይ ፍሬም ያላቸው ረጃጅም ተጫዋቾች። ይህ አዲስ ስልት ነው። ፕሪሚየር ሊጉ ሌሎች ቡድኖች ሊቀዱት ይችላሉ ያላቅም። ምክንያቱም የአርሰናል የዚህ ዓመት ዋና ጎል የማስቆጠሪያ ሩት የማዕዘን ምት ነው፣ የታወቀ ነው፣ የማዕዘን ምት ነው። ስለዚህ ያንን ነሊፋይ ለማድረግ የወሰነበት መንገድ ብልጠት ያለበት መስሎ ታይቶኛል። ሰርቷል። ምክንያቱም በእርግጥ አርሰናል ለሌሎቹ ጨዋታዎች ብዙ የማዕዘን ምት አላገኘም፣ ግን ዴላፕ አቶና ጉስቶ ልክ አርሰናል የማዕዘን ምቱን ከመምታቱ በፊት ሮጠው ይወጡ ነበር። እንዲህ አይነት ውሳኔዎች ትላንት ስናይ ነበር። እሱ ለየት ያለ ሆኖ አይቼዋለሁ። መጨረሻ ላይ ካይ ሃቨርትዝ ነው ጎሉን ያስቆጠረው። ምሳ ቀደም እንዳነሳሹ ልዩነት የሚያመጣ አልነበረም፣ ግን ስቴዲየም ውስጥ ያለውን አትሞስፌር በጣም በተለየ ሁኔታ እንዲጠናቀቅ ግን አድርጎታል። ቼሪ ኦን ዘ ኬክ እንደሚሉት ማለት ነው። ያ ጎል ባይቆጠርም ያ ጎል ከተቆጠረ በኋላ ጨዋታ አልነበረም። ቼልሲዎች ወደ መሀል ሜዳ መጡ፣ ጨዋታው ተጀመረ። አርቢትሩ ወዲያው ፊሽካቸውን አሰሙ። 97ኛው ደቂቃ ላይ የተቆጠረ ጎል ነው። ያ ጎል ባይቆጠርም 3-2 ሊያልቅ ይችል ነበር። ግን የጨዋታ የአርሰናል ተጫዋቾች ይህንን የትላንትናውን ውጤታቸውን ኤክስፒሪየንስ ያደረጉበትን መንገድ ግን ለውጦታል። የመጨረሻ ደቂቃ ላይ የተቆጠረ የማሸነፊያ ጎል ነው። ሃቨርትዝ ነው ጎሉን ያስቆጠረው። የቼልሲ ተጫዋች ነበር ከዚህ በፊት እና የሃቨርትዝ መምጣት በጣም አስፈላጊ ይመስለኛል እኔ ለአርሰናል። በቀደም የዛሬ ሳምንት ከካይራት አልማቲ ጋር በተደረገ ጨዋታ ነው ለመጀመሪያ ጊዜ በዚህ ሲዝን ጨዋታ የጀመረው። እኔ ምስጋና የማይሰጠው ተጫዋች ነበር፣ ጭራሽ ምስጋና የማይሰጠው አይነት ተጫዋች። አሁን ከመጎዳቱ በፊት የነበሩትን 31 የፕሪሚየር ሊግ ጨዋታዎች ወደ ኋላ ተመልሰሽ ብታይ እሱ የተሳተፈባቸውን 24 የጎል ኮንትሪቢሽን አለው። ጎል ሲደመር አሲስት ምን እንደምትፈልጊው ከተጫዋች አላቅም። ሁሉም ተጫዋች የሃላንድን፣ የኤምባፔን፣ የሌቫንዶቭስኪን፣ የሮናልዶን፣ የሜሲን ቁጥሮች ይነካል ማለት አይደለም። አንድ ተጫዋች እሱ እያለ ነው ያው 9 ቁጥር ያስፈልጋል። አርሰናል በሲዝኑ መጨረሻ ላይ 91 ጎሎች ቢያስቆጥርም እና የቡድኑ ዋና ጎል አስቆጣሪ ሆነው እሱ ቢያጠናቅቅም አምና የአርሰናል የመጨረሻዎቹ 4 ወራት ሳይጫወት 15 ጎል ነበር ያስቆጠረው። 15 ጎል ማለት ምን ማለት ነው? በዛው ሬት ቢቀጥል የ25 ጎል ወይ 30 ጎል ሲዝን ያሳልፍ ነበር ማለት ነው። ይሄ መጥፎ እንደሆነ አላውቅም። ሊያውም አጥቂ ላልሆነ ተጫዋች፣ ብዙ ለሚጠለጠል ተጫዋች ግን አሰልጣኙና የቡድን ጓደኞች ዋጋውን በሚገባ ለሚረዱለት ተጫዋች የ30 ጎል ወይ የ25 ጎል ሲዝን መጥፎ ነው። እንደዛ ነው እኮ የ15 ጎል ፌብሩዋሪ ላይ ያለሽ ማለት በትንሹ 25 ጎል ላይ ትደርሻለሽ ማለት ነው። ያ እንደዚህ አይነት ሲዝን ነው እያሳለፈ የነበረው። ሲመጣ ለ8 ቁጥርነት ለመጣ ተጫዋች ያው የሚያበሳጭ ተጫዋች ይሆናል። አንዳንድ ጊዜ ትልልቅ የጎል እድሎችን ያባክናል። እንደዚህ ግን ጠቅላላውን ግሎባል እና ደግሞ ከጎል ባሻገር መታየትም ያለበት ይመስላል። አሁን ትላንትና ዮኬሬስ የአርሰናል አጫወት ራሱ አርሰናል 3 ሙከራ ካደረገ በመጀመሪያው አጋማሽ አርሰናል ራሱ 3 ሙከራ ነው ያደረገው። የአርሰናል እንደዛ መጫወት ጀስቲፋይ ይደረጋል ማለት ነው እንጂ አርሰናል ሴፍቲ ፈርስት እግር ኳስ ነው የተጫወተው። ምን ጥያቄ አለው? ግን ሴፍቲ ፈርስት እግር ኳስ ለመጫወት ሪስክ የሌለው እግር ኳስ ለመጫወት ግን ምክንያት ነበራቸው። ወደውም ይሁን ሳይወዱ ቼልሲዎች ምክንያት የላቸውም። የግድ ጎል ማስቆጠር ነበረባቸው። ምክንያት አላቸው ግን በቂ አድቬንቸረስ አልነበረም ቡድኑ። አርሰናል በቂ ምክንያት ነበረው። ለምን እጋለጣለሁ፣ ሴፍ መጫወት ይችላለሁ ብሎ ሊያስብ ይችላል። ግን አሁን ይሄ ዮኬሬስን ለመተቸት አይመችም። እኔ መሻሻል አይበታለሁ። ሰሞኑን ጎሎች ያስቆጠረ ብቻ ከትላንት በፊት በ6 ጨዋታ 6 የጎል ኮንትሪቢዩሽን ስለነበረው የሲዝኑ 11 ጎል ላይ ስለደረሰ እሱ ብቻ አይደለም፣ እንዲሁ በፐርፎርማንስም በአይንም በመጠኑ መሻሻል አለው። ሃቨርትዝ ቢሆን ግን በጭራሽ 9 ኳስ ነክቶ አይወጣም። ከ20 በታች ኳስ ሊነካ አይችልም በ70 ደቂቃ ውስጥ በጭራሽ። 20 አይደለም የሃቨርትዝ ቁጥር። ሃቨርትዝ የሚሰጥሽ ጥቅም የ9ም ባህሪ ያለው ንጹህ 9 ሳይሆን
ልክ ትላንት ጎል እንዳስቆጠረበት አይነት መንገድ ጎል አስቆጣሪ ነበር ለአርሰናል ከመጎዳቱ በፊት። ግን ደግሞ የ10 የ8 ቁጥርን ባህሪ ስላለው ወደ ጨዋታው ይመጣል፣ ኮምባይን ያረጋል፣ ፕሬስ እንድታደርጊ እድል ይሰጥሻል። ሌሎች ወደ ጨዋታው የሚያመጣቸው ኤሌመንቶች አሉ። ጁሊያን ናግልስማን የሚወደው ለዚህ ነው። ቶማስ ቱኸል ይወዱት የነበሩት ለዚህ ነው። አርቴታ የሚወደው ለዚህ ነው። ትልልቅ አሰልጣኞች ናቸው እነዚህ የጠራኋቸው አሰልጣኞች በሙሉ ትልልቅ አሰልጣኞች ናቸው እና የትልቅ ጨዋታም ተጫዋች ነው። የትልቅ ጨዋታ ተጫዋች ነው። ቻምፒየንስ ሊግ ፋይናል ይሁን እንደዚህ አይነት ጨዋታዎች ይሁን ትልልቅ ጨዋታዎች ላይ ትልልቅ ጎሎችም ያስቆጥራል ተጫዋቹ እና በጣም በጥሩ ጊዜ የመጣ አማራጭ ይመስለኛል። አሁን 90 ደቂቃዎች የሚጀምር ተጫዋች መሆኑን አላውቅም። በቀደም የሰጣቸው አንደኛው ጥቅም ግን ያለ ኦደጋርድም ያለ ኤዜም መጫወት ይችላል አርሰናል ኢቭን እሱን ብቻ በመጠቀም በተለይ አንዳንድ ዶሚኔት እንዲያደርጋቸው በሚጠበቁ ጨዋታዎች ላይ የበለጠ የሳጥን ፕሬዘንስ መጨመር ይችላል። ያለ ዮኬሬስ ወይም ያለ ጄሱስ መጫወት አለብሽ ማለት አይደለም። ሀቨትስ አለ ማለት ሀቨትስ ድሮፕ ማድረግ ይችላል። ጠለቅ ያሉ ዞኖች ይዞ መጫወት ይችላል። በሌቨርኩዘን ከሉካስ አላሪዮ ጋር፣ በቼልሲ ከቲሞ ቨርነር ጋር ተጫውቷል። መጫወት ይችላል በነዛ እድሎችም። ስለዚህ ለአርቴታ ተጨማሪ ታክቲካዊ ጥቅም የሚሰጥ ተጫዋች ነው። ተጨማሪ ታክቲካዊ ኦፕሽን ይሰጣል እና ትላንት ልክ ነው ጎል አስቆጥሯል እና ሁሉም ተጫዋች ነው ያስታውሳለሁ በመጣበት ጊዜ የመጀመሪያዎቹ 4-5 ወራት ላይ ትልቅ ጥያቄ ነበር። ሲፈርምም በቼልሲ ከዛ የቻምፒየንስ ሊግ ጎሉ በስተቀር ስኬታማ ፈራሚ ተደርጎ አይታይም። ኦፍ ኮርስ በቼልሲ ታሪክ ውስጥ በቃ ስፍራ ያለው ቻምፒየንስ ሊግ ፋይናል ላይ ጎል አስቆጥሯል። እሱ ምንም ተጫዋቹን ብትወጁም ባትወጁም ከዛ በኋላ ለተጫዋቹ ያለመቻ አመለካከት ምንም ቢሆንም ባይሆንም የቼልሲ ፎክሎር ውስጥ አለ። 2021 ፋይናል ካሰብሽ ሀቨርትዝን አለማሰብ አትችይም። አሁን ለማትወጁ ወይ ለአንቺ ባላጋራ ብለሽ ለምታስቢ ቡድን ቢጫወትም አለው እዛ ስፍራ ከዛ ውጪ ልታደርጊው አትችይም። ግን እሱ የመጀመሪያውን ያንን ሲዝን በጣም መጥፎ ሲዝን ነው የሚለው። ቻምፒየንስ ሊግ ፍጻሜ ላይ ጎል ማስቆጠሬ ያዳነው ሲዝን ይለዋል። ያኛውን ሲዝን ከነበረው ኤክስፔክቴሽን አንጻር ሲፈርም የጀርመን ፋይነስት ምናምን ተብሎ ስለሆነ የመጣው የተዋጣለት ተጫዋች ነበር ማለት ግን አይቻልም። አንዳንዱ የቼልሲ ትራንዚሽን ሰለባም በመሆን ነው። ያ ደግሞ ለማውንትም ይሰራል፣ ለሀቨርትዝም ይሰራል፣ ለሌሎችም ተጫዋቾች ይሰራል። ቼልሲ ከፍተኛ የስኳድ ለውጥ እያደረገ የነበረበት፣ የአሰልጣኞች ለውጥ እያደረገ የነበረበት፣ የዳይሬክተሮች ለውጥ እያደረገ የነበረበት፣ የባለቤቶች ለውጥ እያደረገ የነበረበት ብዙ ለውጦች የተደረጉበት ኢንቫይሮንመንት ውስጥ ስለነበር ለተጫዋቾች ፐርፎርም ለማድረግ ያስቸግራል በጣም እና ሲለቅ ብዙ ያዘነ የቼልሲ ደጋፊ ነበር አይመስለኝም። ሲለቅም በጣም የተደሰተ ብዙ የአርሰናል ደጋፊ ነበር አይመስለኝም። እንዲያውም ቅሬታ ነበር፣ ወሬ ነበር ወደ ሪያል ማድሪድ ሊሄድ ይችላል አንቼሎቲ ሃሪኬንን ካላገኘው በቤንዜማ ቦታ የቤንዜማ ካራክተሪስቲክስ ስላለው የቤንዜማ አይነት ተጫዋች አይደለም ግን ቤንዜማ የ10 ቁጥርነት ዝንባሌ ያለው ወደ ጠለቅ ብሎ መጫወት የሚችል ፋሲሊቴተር መሆን ስለሚችል ኬንም ሀቨርትዝም በፕሮፋይል ደረጃ ማለት ነው ተጫዋቾች አንድ አይነት ናቸው። ቤንዜማ ኬን እና ሀቨርትዝ አንድ አይነት ናቸው ማለት አይደለም ግን አንድ የሚያመሳስላቸው ኳሊቲ ጠለቅ ባሉ ዞኖች የመጫወት ችሎታ ያላቸው መሆናቸው ሶ ብለው ነበር። እንደዛ ተብሎ ወደ ሪያል ማድሪድ ሚል ወሬ ነበር ያን ሰሞን። ወደ አርሰናል መጣ። ወደ አርሰናል ሲመጣ ለአርሰናል 8 ቁጥርነት ለግራኒት ዣካ ቦታ ታስቦ ነው የመጣ። አልሆነለትም እዛ ቦታ ላይ። እኔ እንዲያውም በስትሬት ላይን መጫወት አለበትም ብዬ አላምንም። በስትሬት ላይን የተጫወተው ምክንያቱም ሀቨርትዝ አሁን በፒኤስቪ አይንድሆቨን የሚያሰለጥኑት ፒተር ቦሽ ወይ ከቀኝ የሚነሳ ወይ ከአጥቂ ጀርባ የሚጫወት ግን መነሻ ቦታው ወደ ቀኝ አድልቶ ከቀኝ ሀፍ ስፔስ የሚነሳ ወይ የቀኝ 8 ቁጥር ሆኖ ነው የሚጫወተው። ስለዚህ የበለጠ ወደ ኢንፊልድ ለመጫወት እድላል። በስትሬት ላይን መጫወት ሌላ አይነት አንግል። በስትሬት ላይን መጫወት የሚሆናቸው ተጫዋቾች አሉ፣ በዲያጎናል መጫወት የሚሆናቸው ተጫዋቾች አሉ። በዛ ቦታ ላይ አልተሞከረም ጨራሽ ሀቨርትዝ። የኔ አስተያየት እሱ ነው። ግን አጥቂ ሆነ እና አጥቂ ሆኖ ኢፌክቲቭ ሆነ። እነዚህ የመጀመሪያዎች 4-5 ወራት ላይ እንደዛ ምን ፒቲ ፔናልቲ ይባላል። በቃ ምንም ነገር አልሆነልሽ ሲል የቡድን ጓደኞች ሲመጡና ቡድኑ ያገኘውን የፍጹም ቅጣት ምት እንዲያው ይሄ የራስ መተማመኑን ቢያግዘው በሚል የፍጹም ቅጣት ምት ሲሰጡሽ ማለት የቡድኑን መተባበር ያሳያል አይደል? ግን ተጫዋቹ ያለበትንም ሁኔታ ያሳያል። ታዝኖለት የፍጹም ቅጣት ምት የሚሰጠው አይነት ተጫዋች ነበር። ያኔም ግን ከአርሰናል ጠንካራ የዱዌል ሬከርዶች ካሏቸው ብዙ ኪሎ ሜትር ከሚሸፍኑ
ቢያንስ በመስራት ከማይለግሙ ተጫዋቾች መካከል አንደኛው ነው። አሰልጣኝ የሚወደው ለዚህ አርቴታ የሚወደው ለዚህ ነው። በጣም ሁሌም ዲፌንድ የሚያደርገው ለዚህ ነው። ስለዚህ መመለሱ የጎሉ ዋጋ አይደለም። ጎሉ እንዳልኩት መጨረሻ ላይ ሲያልቅ ስቴዲየሙ ኃይለኛ ዩፎሪያ እንዲኖረው የተጫዋቾቹ የደስታ አገላለጽ ቤንች ላይ የነበሩ ተጫዋቾች አርቴታ እንዲያውም ያልጀመሩ ለነገሩ ሁሉም በመጠኑ ተሳትፏል ከዳቪድ ራያ በስተቀር ብሏል። እዚህ ውድድር ላይ ኬፓን ስለሆነ ግብ ጠባቂ አድርጎ የሚጠቀመው ሁሉም በቀጥታ ወደ እሱ ነው ሄዱት እና ደስታቸውን ሲገልጹ የሆነ የአርሰናል ተጫዋች ጎል ስላስቆጠረ ብቻ ሳይሆን ሀቨርትዝ ጎል ስላስቆጠረም ጭምር ነው የተደሰቱለት እና የእሱ መመለስ ሌላ አይነት አንግል ይሰጣል። በካራክተሪስቲክስ ሜሪኖ መሰለኝ ትንሽ ከእሱ ጋር የሚቀራረበው። ሜሪኖ ደግሞ ያው ተጎድቷል እንደሚታወቀው። ስለዚህ 2-3 ቦታ መጫወት የሚችል ተጫዋች የመመለሱ ዜና ነው። እንግዲህ ባለፉት 2-3 ጨዋታዎች በሶስቱም ኤሊትሱም ጨዋታ ላይ 3ቱም ጨዋታዎች ላይ ጥሩ ተጫውቶ ያጠናቀቀ ይመስለኛል። ስለዚህ ከ1993 በኋላ ኤፍኤ ካፕ ማነው ሊግ ካፕ ማሸነፍ የሚችሉበት እድል አላቸው። ሊግ ካፕ ፋይናል ተጫውተው ያውቃል። 2006 ላይ ቬንገር ፋይናል ተጫውተዋል ከቼልሲ። 2007 ላይ ግን ስቲል ከቼልሲ ጋር ከነ ድሮግባ ጋር ከነ የሞሪኞ ቡድን ጋር ተጫውተው ልጆቻቸውን የተጠቀሙት ቲየሪ ኦንሪን፣ ዊሊያም ጋላስን፣ አሌክስ ሌብን፣ ቶማስ ሮሲስኪን ዋና ተጫዋቾቻቸውን በሙሉ ከማች ዴይ ስኳድ ውጪ አድርገው በልጆች ስለነበር ፋይናል የደረሱት በነዛ ትንንሽ ልጆች ተጫወቱና 2-1 ይመሩ ነበር። ግን 17 ዓመቱ ነበር 17 ዓመቱ ነበር ቲዮ ዋልኮት እሱ ጎል አስቆጠረ። መጨረሻ ላይ ግን ኃይለኛ ድብድብ የነበረበት ጨዋታ ማለት ነው። ኢማኑኤል አደባዮር ምን የነበሩበት ጨዋታ ነው። ድሮግባ መሰለኝ ሁለቱንም ጎሎች ያስቆጠረው። ከዛ 2011 ላይ ፋይናል ደረሱ። ያንንም ፋይናል በቀደም እንዳነሳሁት ልክ እንዳሁኑ ስለ ኳድሩፑል ይወራ የነበረበት አሁን ብዙ እየተወራ አይደለም። ያኔ ግን ይወራ ነበር። ግን 6 ዓመት ጠብቀዋል እዛ ፋይናል ላይ ለመድረስ። ያ ቡድን ዋንጫውን አሸንፎ ቢሆን ኖሮ ምናልባት ከዛ በኋላ በዛው ተመሳሳይ ክረምት የለቀቁ ተጫዋቾችን ለተጨማሪ ጊዜ ሊያቆዩቸው ይችሉ ነበር። እነ ቫን ፐርሲን፣ እነ ናስሪን፣ ፋብሬጋዝን፣ እነ ክሊሽን፣ ሶንግን ሌሎቹንም ተጫዋቾች እና ያንን ፋይናል ተሸነፉ። 2018 ደግሞ የቬንገር የመጨረሻ ሲዝን ነበር። ፋይናሉ የቬንገር ዘመን ማብቃቱን በጣም አጉልተው ካሳዩ የፍጻሜ ጨዋታዎች መካከል አንድ በጣም ዋን ሳይድድ የፍጻሜ ጨዋታ ነው የነበረው። የጓርዲዮላ ቡድን 3-0 ያሸነፈበት ጨዋታ። ከዛ በኋላ ለመጀመሪያ ጊዜ ነው እንግዲህ ዊምብሌ ሲደርስ። ያኔም ግን ቼልሲ ነበር ያሸነፉት በግማሽ ፍጻሜው። የአንቶኒዮ ኮንቴ የቼልሲ አሰልጣኝ ነበር። ስታንፎርድ ብሪጅ ላይ 1-1 አለቀ። በኤምሬትስ አርሰናል 2-1 አሸነፈና ፍጻሜ ደረሰ። አሁንም ከዛው ቡድን ጋር ሊሆን ይችላል ፍጻሜ የሚደርሰው ከሲቲ ጋር። ዛሬ ሲቲ ከኒውካስል ጋር ስለሆነ የሚጫወተው ናት በጣም ትልቅ አድቫንቴጅ ኖሮት የ2-0 መሪነት ከሜዳው ውጪ ይዞ መጥቶ ስለሆነ የሚጫወተው። ስለዚህ ለአርሰናል በጣም ወሳኝ ጨዋታ ነው። ለማንኛውም ትላንትና 20ኛ ክሊን ሺቱን ጠብቋል። ከመከላከል ውጪ ብዙ ማለት የሚቻል አይመስለኝም። እንዲያውም ጨዋታው 90 ደቂቃ እስኪሞላው ድረስ የአርሰናል ኤክስጂም ከ1 በታች ነበር። ያው የሀቨት የጎል እድል በኤክስጂ ካየሹ በጣም ትልቅ ብቻውን ትልቅ የጎል እድል ስለሆነ የአርሰናልን ኤክስጂ መጠን ከፍ ያደርገዋል። ግን አግሪጌቱን ካየሽ የአርሰናል ኤክስጂ 4.4 ነው፣ የቼልሲ 1.4 ነው። ዲዘርቭ የሚያደርገው ቡድን ነው ፋይናል የደረሰው፣ የሚገባው ቡድን ነው ፋይናል የደረሰው። ሲያልቅም ትናንትና 1.2 ለ0.68 ሆኖ ነው ያለቀው እና በጣም የተለየ ውድድር ዘመን ሊሆን ይችላል አርሰናል። ግን ይሄኛው ዋንጫ ላይ የሚኖራቸው ኤክስፒሪየንስ በጣም ወሳኝ ነው። ፍጻሜ ላይ ደርሰው ሲቲን ማሸነፍ የሚችሉ ከሆነ ትልቅ ሲዝን ነው። የስታይል ጥያቄ ምናምን አርቴታ ከጨዋታው በፊት ተጠይቆ ነበረ። አርሰናል ስታይሉ ደስ አይልም፣ የሚጫወትበት መንገድ ደስ አይልም። በአውሮፓ ግን እኮ እንደዛ አይደለም ይባለዋል። የአውሮፓ ሌሎቹ ትልቅ አሰልጣኞች ባገኙ ቁጥር ከጨዋታ ሲናገሩ እንዴት ኤክሳይቲንግ ነው አርሰናል ምናምን የሚሉት አለ። ማን ያላችሁ ግን እኮ ማን ነው አንተ ነው ያልከው? ማን ነው ስሙን ንገረኝ ምናምን አለ። ፖል ስኮልስ ምናምን አለ። ኦኬ ብሎ አለፈው። ፖል ስኮልስ ስለነበር በቅርብ ጊዜ ስለ አርሰናል አስተያየት ይሰጥ የነበረው። አይ ቲንክ ግን አርሰናል ዋንጫዎች ካሸነፈ ድረስ ለጊዜው የአርሰናል ደጋፊዎች ስታይል የሚያስጨንቃቸው አይመስለኝም። ረጅም ጊዜ ዋንጫ ሳይወስድ ቆይቷል እና ሀቨትስም እንዳለው ማን ነው ራይስም ከጨዋታው በኋላ እንዳለው ሴሚ ፋይናሎች ስለ ስታይል አይደሉም፣ ስራሽን አጠናቅቆ የመውጣት ጉዳይ ነው። ባለፈው የዛሬ 3 ሳምንት ማጠናቀቅ ነበረባቸው
ትላንትና ግን በአብዛኛው በመከላከል ዲሲፕሊን ጨዋታው አሰልቺ ቢሆንም ግን የሚያነጋግሩ ነጥቦች የነበሩት ሆኖ አልቆ እንግዲህ ፋይናል ደርሷል። ማርች ላይ ነው መሰለኝ እርግጠኛ አይደለሁም ቀኑ ግን ማርች 22 የሚሆን እርግጠኛ ማርች 22 የሚለያየው መሰለኝ ፋይናሉ ይደረጋል። ስለዚህ በአውሮፓ ቀድሞ የሚደረገው ፋይናል የሊግ ካፕ ፋይናል ነው በአምስቱ የአውሮፓ ሊጎች ማለት ነው። በፖርቱጋል እንኳን እስከዛ ድረስ የሊግ ካፕ ነው ይደረጋል ግን በአውሮፓ ይሄኛው ነው እና እሱን ማሸነፍ ከቻሉ ትልቅ ነገር ሊሆን ይችላል። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።